ከሰሙ ጋር እንዳው እኔ ቢል እንዳላወርድ አረባካችሁ ማከብረ ወንድሜ ነክ እንዳላወርድ መሐላ ትግቡ ሁሉም ሰው መሪ መሆን አይችልም ጥምቀት ብለዋል ጥምቀት ላይ ነው ጉደታን አውርዳችኋለሁ ማለት ነው አሁን ጉደታ ይወረደው ሰሙ ከኔ ጋር ማውራት አይችልም በምስጢረ ጥምቀት ከጧት ጀምረው የተነጋገሩ ብዬ ዛሬ ላይም ተናግሬያለሁ ከዚህ በፊት የተናገርኳት የነገርኳት ነገር አለ ምን የሚል ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥምቀት መጽሐፍ ቅዱስ ውስጥ መጥቀስ አንችልም ነው ከስር ኮሜንቶች በጣም ብዙ ኮሜንት አለ ዛሬ ከተመለሱ እኔ ፔንት ሆናለሁ ይላል ታቦት ላይ ያለ ዲስከሽናችን ያን ሁሉ ጥያቄ ቆይ የተሳሳቱትን ጥያቄ እኔ አስተካክዬ ልመልስ እርሶ ጠይቀውናል እኛ እንመልስ አለበለዚያ እርሶ ያብራሩ እንጂ ሰው ያሳሳቱ እንጂ እየጠየቁ አይደለም ላይ ሲያወሩ ከታች ኮሜንት ላይ ጻፍኩኝ ኮሜንት ላይ ሲጽፍ እንደ መርጌታ ማሉ ከታች ምናምን አለችና ከዛ ሳበችኝ ከዛ ከኔ በኋላ ደግሞ እሱ ሲመጣ ይሄ ነገር ምክንያቱ ዝም ማለት እንደማይችል ስለማቀው ከዚህ ጋር እኔ ራሴን እንትን ማድረግ አልፈልግም ፖይንቱ ላይ ዴጋ የስድብ ነገር ምራፍ አላውቀው አንዴ ረሱላ አንዴ ቆይ አይ ስለዚህ እኔን አታሰድብኛ ዝም አላለም ምን አለ ያለ ቆይ ሰሙ ቆይ መጀመሪያ ስማሙሳቸው በረሰ ጉዳይ ስለዚህ ስራት ያውራ ሰው ሞካር ቢጂት አርግ እንደዚህ እናድርግ በቃ ማርኬት ወይት ነበር ቆይ እንደዚህ ነው ከአዳም ጋር ወይ በቃ ሰሙ ይውጣ ቆይ እንደዚህ ነው የምናረጋው አሁን ለምሳሌ አዳም አለ ወልደ ብርሃንም የቤተክርስቲያን ሰው ናቸው ገዚም የቤተክርስቲያን ሰው ነው ዲሲፕሊን የማያሳይ ሰው አጥረ ለምን አንይዝም ስለዚህ ርዕስ እንያዝ በቃ ችግር የለውም አሁን የነበረውን ሂደት እንተውና ቅዱስ ቁርባን ጋር እናውራ ስለዚህ ዳው እናውራ መርጌታ ቅዱስ ቁርባን ጋር እናውራ የቤተክርስቲያኑን አስተምሮ ቅዱስ ቁርባን ጋር እናውራ እንደዛ ነው የሚሻለው እሺ ኤድና መታለች ኤድናን አስገቡልኝ በዚህ ተስማሙ አዳም አለ ከኢትዮጵያ ኦርቶዶክስ እንዲያውም እንትኑ ሚዛኑ ጥሩ ነው እንግዲህ መርጌታ ኦርቶዶክስ ነኝ ብለው ነው የሚያምኑት አሁንም የቤተክርስቲያን አገልጋይ ነኝ ብለው ነው የሚያምኑት ሰዎችም ስለሳቸው አሁንም ቤተክርስቲያን ናቸው ብለው ነው የሚመሰክሩት ኦኬ ስለዚህ ያንን ነው አክሴፕት ማድረገው ነው ማለት ነው ግን በትምህርት እንለያለን ማለት ነው ወልደ ብርሃን አንዴ አዳም ፕሊዝ በጣም ጫው እንደሆን ካቃለው አይ ነው አገልጋይ ነው ያልሽው ወይ ነው ያልኩ ለመስማት አዳም አንዴ ቆይ አዳም እኔ አንተንም እኮ አምኜክ ነው እኔ እኮ ቲክቶክ ነው ማቀቅ አዳም እኔን የምታቀኝ እዚሁ ነው ያው የምትሉት እንማምነው ወልደ ብርሃንም የቤተክርስቲያን ሰው ናቸው አሁን ከቅዳሴ የወጡት ጥሩ የቤተክርስቲያን አቋም ያላቸው ሰው ናቸው መጽሐፍ ቅዱስን ጠንቅቀው የሚያውቁ ናቸው ኤድና ኦርቶዶክስ ናት አዳም ኦርቶዶክስ ነው ገዜ ኦርቶዶክስ ነው ስለዚህ አሁን እዚህ ጋር ወንጌል አማኝ ያለው ቢልና እንትና ነው ጉደታ ነው እሺ ስለዚህ ኦልሞስት እንትኑ ተመጣጣኝ ነው ቁጥሩ አግዝ ከቻልክ ግባልኝ ወልደ ብርሃን ቢሮ ታይም አለው ካላስቸገርሽ ከይቅርታ ጋር በእውነት እንትን ሳይሆን አካሄድ የት ቤተክርስቲያን ነው የሚያገለግሉት እውነቱን ለማወቅ ማለት ያገለግላል ስለተባለ እሱን ቀደም በአንድ ነገር ተስማምተናል ይሄ ቤተክርስቲያኗ ታጥራው በሚል በቃ ተተናል ቀደም በዛን የተስማማ ነው እሳቸው ናቸው አይደሉ የሚለው ቤተክርስቲያኗ ስራ ነው በሚል ተስማምተናል አሁን ትምርቱ ላይ ፎከስ እናርግና ማን ነው የኦርቶዶክስን ትምርት በትክክል ጠንቅቆ የሚያውቀው የሚለው በትምርት እንፈትሽ እንደዛ ይሻላል አዳምዬ አረ ያና ትምርት እንደዛ ነው የሚሻለው በትምርት መነጋገር ነው የሚሻለው እሳቸው የቤተክርስቲያን መጽሐፍ ነው የሚገልጠው ብለዋል እናንተም የቤተክርስቲያን መጽሐፍ ግለጡ ከዛ ማሊ ቤተክርስቲያን ትምርት እንደያዘ እንለይ የነበረ የኔ አርጊመንት ማለት ነው አንድ ሰው ኦርቶዶክስ የሚሆነው በውርሻ ወይም እዛ በመኖሩ ሳይሆን በትምህርቱ ነው ኦርቶዶክሳዊ የሚሆነው የማይሆነው ማለት ነው እና እሳቸውም ኦርቶዶክሳዊ ትምህርት ካላቸው ማለት ነው እንስማ እና በትምህርታቸው ኦርቶዶክሳዊ ትምህርት ከሆነ
በዛ ይዳኛል ማለት ነው። ማን ኦርቶዶክሳዊ ትምህርት ያለው ቤተክርስቲያኗ የምታስተምረው ባይ ዘ ዌይ ኢትስ አፖስቶሊክ ዩኒቨርሳል ካቶሊክ ቸርች ነች ቤተክርስቲያኗ። በሁሉም ኦሪየንታል ኦርቶዶክስ ቸርች ስንል በሁሉም ቸርች ዓለም አቀፋዊ ትምህርቷ ዩኒቨርሳል ነው ቸርቿ ማለት ነው። ሶ ቸርቿን የምታስተምረው ትምህርት የሚያስተምሩ ከሆነ በተለይ በአምስቱ አሙደ ምስጢራት እና በሰባቱ ሳክራመንት በዛ ዙሪያ ነው የምናወራው። አሁን ሌላ ላይክ እንደዚህ ተደረገ እንደዚህ ሆነ ብለ የግለሰቦችን እንትን አናመጣም ማለት ነው። በጣም ትክክል። አምስቱ እና ሰባቱ ሳክራመንት በዚህ ዙሪያ ነው መሆን ያለበት። ምክንያቱም እሱ ነው ዋነኛ ስለ ኦርቶዶክሲ መሆናቸው አለመሆናቸው መለየት የምንችለው በዚህ ዙሪያ ስለሆነ እዛ ላይ ነው እኛ ሐሳባችንን ማወቅ የምንፈልገው ማለት ነው። እና እሺ ኤድና አመሰግናለሁ። እሺ ኤድና ምንድነው ኤድናና መርጌታ በዚህ ርዕስ ተስማማለን? ዛሬም ቆይ የሉዬ እሺ እኛ እኮ ስንትን አሁን ኤድና ባለፈው አብረን ነበርና አብረን ስለነበርን ከዛ በኋላ ወይ አንተ ሚዩት አድርግ እስኪ አርፍም እኮ እሳቸው ከና ሚዩት አድርግ። እሺ ሚዩት አድርግ። ኤድና ባለፈውም ነበረች በአምስቱ አዕማደ ምስጢራት እንደዚህ እያልን ነበርና ከጥምቀት ጀመርን። ዛሬም እሱን ጀምራ ስለነበረ ነው ዝም ብዬ ጊዜ የለኝም ግን ዝም ብዬ እስኪ ቀስ እያልኩ ይሻላል ብዬ አስቤ የነበረውን ከዛ አንዴ ስለጨረስን ቅዱስ ቁርባን ላይ ጊዜ ስለሌላቸው ቅዱስ ቁርባን ላይ እናውራ። ስናወራ ጥምቀትን ስናወራ ቅዱስ ቁርባን ላይ ጀመርነውን እንቀጥል። ከኔ ጋር እየጠበቅናቸው እኮ ነው። ሰሙዬ ችግር የለውም። ሰሙዬ በቃ ሚዩት አድርገውና ቆይ አንተ ዝም በል። ጥምቀትን ስናወራ አንተ ዝም በል እስኪ ማረፋት ችል ምን እሺ ዘይቱን ላለመረጣችን አንተ መረጥከው ነው ዝም። እሺ መርጌታ ማይኩለስ ሶስት ይችላል ኤድና እኛ ጨርሰን ነበር። አንቺስ መቼ ነው? እና እንደ አዲስ ቅዱስ ቁርባን ዙሪያ እናወራለን ተባብለን ርዕስ መርጦ ነበር መበል እኮ እሱን እኮ ነው የምናስቀጥለው። ቅዱስ ቁርባን ላይ ከኔ ጋር ይጀምሩ እንዴ የተጀመረ ርዕስሽን ተቆጣጠር እኮ የተጀመረው እኔ ነበርኩ እኮ እሱ ላይ እኮ ነው የምንወያየው። እዛ ላይ እኮ ተስማምተዋል አይደለ? ይሄሉ ርዕስ አንስታ ቅዱስ ቁርባን ላይ ተወያዩ ተብለን ደቂቃ ሊያዝ ነው አይደል? አሁን ደቂቃ ያዝና እንቀጥል። ሰሙ ሚት ኤደን አለች ገና ተማራለች በምስጢረ ጥምቀት ከጧት ጀምረው እየተነጋገሩ ብዬ ዛሬ ላይም ተናግሬያለሁ። ከዚህ በፊት የነገርኳት ነገር አለ። ምን የሚል ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥምቀት መጽሐፍ ቅዱስ ውስጥ መጥቀስ አንችልም። ይኸውላችሁ እዚህ ጋር ጥምቀት ላይ እንቀጥል በቃ። አረ ቆይ እናገሩ አንተ ሰማት ቤትሽን ተቆጣጠሪ። ሄሉ ይሰማል? ሄሉዬ አካሄዳለን። ለምን ማትቆጣጠሪ? በዚህ መልኩ እንዴት ነው የሚወያዩት? እሳቸው ሞዴሬተርን አስተካኪ ሚውት እያደረጉ ጥምቀት ላይ እናውራ ከፈለጉ ወይ ቁርባን ወይ ጥምቀት አስወራም አይደለም አይደል? እየተከራከሩ እኮ ነው። ቤተክርስቲያናችንን ስም አትግባ አንተ ለሄሉ ነው እየነገሯት ያለው። አንተ አትግባ ወዳጄ። ለሄሉ አይደለም ሄሉ ጨርሳለች እኮ አያስወራም ነው እናስወራለን። እሳቸው አካሄዱን እየተናገሩ ነው። አንተ አልቋል አካሄዳል። አንተ ጋር በቃ አይወያዩም። ከአዳም ጋር ይወያያሉ። አይላ አካሄዳል። አንተ ጋር አይወያዩም። ትክክል አይደለም ቤሊ ትክክል አይደለም። አካሄዱ እንደዛ አይደለም። ዲቤት ማድረግ ይፈልጋሉ። ወደ ቶፒኩ መግባት ነው እንጂ እኔ ከእሳቸው ጋር ሰሙ እንዳወራል እየሰማችሁ ነው። ከሰሙ ጋር እኔ ቢል እንዳላወርድ የማከብር ወንድሜ ልክ እንዳላወርድ መሀል ላይ አትግቡ። ሁሉም ሰው መሪ መሆን አይችልም። ጥምቀት ብለዋል። ጥምቀት ላይ ነው ጉደታን አውርዳችኋለሁ ማለት ነው። አሁን ጉደታ የወረደው ሰሙ ከኔ ጋር ማውራት አይችልም። ቆይ አንዴ ቆይ አይደለም መርጌታ ያወራል።
ያወራል። ቆይ ማውራትም አለበት። እርሶ በሌሉት ማውራት የለበትም። አሁን ሰሙ ይኸውልህ የመጨረሻ እድል ነው ተጠቀመው። የመጨረሻ እድል ነው የምሰጥህ። አሁን ሰሙ አካሄድ ላይ ነው እየተወራ ያለው። አካሄዱን ይለቅ። በቃ አካሄዱ ላይ እንስማማ። ጥምቀት ላይ ነው ምን ላይ ነው እንስማማ። ከዛ በኋላ አካሄዱን እንነጋገር። አስመርጫቸው አካሄድ ላይ እንነጋገር። አንዴ ቆይ ጉደታ አካሄዱ አሁን የሚናገሩ ስለምን ጉደታ ማላስገባ ለመሰለ ማይክ እየከፈት ትጮሃል። ኧረ እኔ ሄሉዬ ጥያቄ አለን። አሁን የሚናገሩ ስለምንድን ነው? ቆይ እሱን ነው የምልክ። ይኸውልህ አዳም ምን እንነጋገረው ትምህርት ላይ ፎከስ እናድርግ። ሰዎች ግለሰቦች ላይ ከምንወራው እኛ በጣም ነው አባታችን ነው ትሉት እናከብራቸዋለን። እኮ ሀሳብ ሊሞግቱ አይደለ? ሀሳብ ሊሞግቱ ስለሆነ እኛም በደስታ ነው ሀሳብ መሞገት አለበት። በጣም ጥሩ። ስለዚህ ምን ላይ ነው ግን መሆን ያለበት? መርጌታ ጥምቀት ላይ እናውራ፣ ቁርባን ላይ በቃ ታቶስ ለምን ቤተክርስቲያናችንን ይሳደባሉ ነውና ትክክል አለ። ሀሳብ ሊሞግቱ ወደዛ ሀሳብ ሊሞግት ኤድና እኮ ማስተካከያ ሰጠች። ወደ ኋላ ተመለሱ። ወደ ኋላ አልተሳደብኩም። የቤተክርስቲያን ጥምቀት አልተሳደብኩም። በቃ እኮ መተዋል። ይኸውልህ ኤድና እኮ አስተካክለዋለች። በቃ በትምህርት ለምን በትምህርት እንተማመን። በቃ ለምን አጀንዳ የቤተክርስቲያኗ ትምህርት ማን ነው የሚናገረው? በቃ የቤተክርስቲያኗን ትምህርት ማን ነው የሚናገረው? አንቀሳለን እንወያይ። እሺ በጣም እዛም ቁርባን ላይ ጥምቀት ላይ ቆይ አንዴ ሁላችሁ በቤተክርስቲያን ግን የቤልየም አለ ሌሎችም አላችሁ። የቤተክርስቲያን የኦርቶዶክስ ያው ጀምሬያለሁ። እሺ ቆይ መርጌታ እሺ ደቂቃ ያለው ሰዓት የሚሰው ደቂቃ የሚሰው አንድ ሰው እሺ አዳም ደቂቃ ትይዝልናለህ? ሄሉ በጥምቀት ነው እኔ ይዛለሁ። አሞ ከነገር አዳም ደቂቃ ያዝልን። ሄሉ በጥምቀት ነው። ይኸውላችሁ አካሄድ እሰጣችኋለሁ። ከአካሄድ ውጭ የሚሄድ በጣም ፐርሰናል ሰውን አታክ የሚያደርግ ሰው አውርዷለሁ ማለት ነው። ያ ኤግዛክትሊ በጥምቀት ነው በቁርባን ነው የምንወያየው? ጥምቀት ላይ በጣም ደስ ይላል። እሺ ጥምቀት ላይ ሁለታችንንም ኢምፓራለል አርጊንና ሁለት ደብል ሲመጣልሽ ሁለታችን እሳቸው ደቂቃ ነገር እኔ አላወኩበትም እውነት ለመናገር። በቃ ችግር የለውም። ቢግ ስክሪን ላይ የሆነ እናወራለን። እሺ ደቂቃ አረጋችኋለሁ። እሺ ደቂቃ የመጀመሪያ ደቂቃ ምን እናድርግ? የመጀመሪያ ማብራሪያ 5 ደቂቃ አይበቃችሁም? 5 ደቂቃ የመጀመሪያ ማብራሪያ ስለሆነ 7 ደቂቃ ስጭን። እሺ 7 ደቂቃ 5 ይበቃችኋል። በኋላ ያኛም እንትን ላይ ባክ እንትን ላይ 7 ደቂቃ የመጨረሻ ማጠቃለያ ሪባትል ይኸውልሽ እንደዚህ ይሁን። 5 ደቂቃ መጀመሪያ መክፈቻው 5 ይሁን። ከዛው ሪባትል ደግሞ 3 ወይ 4 ደቂቃ ይሁን። 3 ደቂቃ ከዛው ደግሞ ጥያቄና መልስ ደግሞ 5 ደቂቃ እናርግላቸው። ይበቃል። እሺ ከዛ ይሻላል። ሪፍሌክሽን ከዛ በኋላ ምንድነው የሚሆነው? እነሱ ማጠቃለያ ከሰጡ በኋላ ከሁለቱም ቤተ እምነት ሁለታችሁንም ለሌሎች እድል ይሰጣል። እዚህ የተቀመጡ ሰዎች ገስት ላይ ላሉት እድል ይሰጣል። መርጌታም ይጠየቃሉ፣ ሰሙም ትጠየቃለህ። በዚህ እንስማማ። እንደዚህ እያሉ ነው ከስር ኮሜንት አይቼ ነው። እሺ የመጀመሪያውን 5 ደቂቃ ቀጥሎ 3 ደቂቃ ከዛው 7 ደቂቃ ጥያቄ መጠየቅ ማለት ነው። በየተራቸው 7 ደቂቃ ጥያቄ ጉደታ መመልሰው አሁንም የቤቱን ስነ ምግባር ስታከብር ብቻ ነው እመልሳለሁ። ሚውት ከፍተክ ቤቱን በስነ ስርዓት መሪ ካልክ አሁንም አወርዳለሁ ማለት ነው። 18 ዓመት አልፎኛል። እንዴት እንደምመራው አውቃለሁ። አስተያየት መስጠት ይቻላል። መሀል እየገባችሁ ዲስተርብ አታርጉ። እንዳትደግም ጉደታ ያስገባው መልሽ ስለማከብረ ነው። ሚውት አርግልኝ። እሺ አመሰግናለሁ። እሺ አዳም ሄሉዬ ትክክል ነው። እንደዚህ 5 3 7 አይ 5 7 10 አይሻልም? እሺ 5 ደቂቃ የመጀመሪያው አይደለ? ከዛ 7 ከዛ 10 7 ደቂቃ ምን ማድረግ ነው? ሪባትል ለማለት ኧረ ሰዓት ሄደብኝ። እሺ ሰዓት እየሄደ ነው። በቃ ያስከው ይበቃል። በቃ ችግር የለውም። 5 ስንት ነው ያስከው? 5 8 ኦኬ እሺ 5 ይሁን። እሺ 5 7 3 በጣም ጥሩ። ስለዚህ ምን እናድርግ? 1-2 ደቂቃ ሁላችንም ኮፒ ሊንክ እናርግ እንትኑ እንዳያወርደን ማለት ነው። ቤቱ ሪፖርት ስላለው ሌሎቻችን እንደዛ ያደረጉ እና ይቅርታ ልጠይቅሽ መጀመሪያ እና ይቅርታ ልጠይቅሽ እሳቸው አሁን ጊዜ የለኝም እያሉ ነው። በቃ ልንገባ ነው አይመስለኝም። ነው። ስለዚህ ዝም ብሎ ኢንፎርማል የሆነ እንትን ቢያረጉና ኖ
ወዴት ሄዱ መርጌታ? ኔትወርክ አንዴ እንትን እናድርግ ፕሊዝ። አንዴ መርጌታ ኔትወርክ ነው ያስወረዱት። ተመለሱ። ኔትወርክ ነው ብለሽ ነው ያለኝ እያሉ ነበር ቅድም። አይ ቅድምም ለምኛቸው በጣም በጭቅጭቅ ሰዓቱ አለቀ። እንዴ ሰሙ ወርዷል እንዴ? እሺ አለክ ሰሙ መርጌታ ልኬሉታለሁ። ተመለሱ። እንትን ነው እኮ በጣም በጭቅጭቅ ኤነርጂ መጨረስ ጥሩ አይደለም። ትክክል። በጣም ችግር እየሆነ ያለው እንትን ነው። መንፈሳዊ መርሃ ግብር አይመስልም። ቤቶቻችን መንፈሳዊ መርሃ ግብር የሚያካሂዱ አይመስሉምና መርጌታ ልኬሉታለሁ። አንድ እስኪ ታፕታብ እናርግ። ኔትወርክ ነው ያዛቸው። ትልቁ ላይ እንጂ ሰፋ ብታረጊው አንቺን እንትን ታፕታብ ለማድረግ ይመች። መርጌታ ይግቡ። የሆነ ራን የሚባል ነገር አለ በቲክቶክ ላይ። አይ ራንማ አይሆንም፣ ግን ሰዓት ሳይኖራቸው ነው በጣም ተጭኛቸው የነበረው። በጭቅጭቅ ሰዓቱ አለቀ። በጣም እኔ ለምን ጭቅጭቀን የዕለት እንጀራችን እንደምናረገው ያላቀም። መርጌታ እርሱን ፈልጎ ነው ሰው የመጣው። ፕሊዝ አምኞት ነው ሰዎቹ የመጡት። ስለዚህ እንደዚህ ትንሽ እንያቸው እስከዛው ድረስ እሳቸው እስኪመለሱ ድረስ ወይ ስልክ እያወሩ ሊሆን ይችላል። ብዙ ጊዜ እንደዚህ ስለሚወጡ ከተመለሱ ዛሬ ጴንጤ ይሆናሉ ይላሉ አንዳንዶች ከስር ኮሜንት ላይ። ማን ነው ጴንጤ የሚሆነው? ነው ከስር ኮሜንቶች በጣም ብዙ ኮሜንት አለ። ዛሬ ከተመለሱ እኔ ጴንጤ ይሆናሉ ይላሉ። አሁን እሱ እኮ አያስፈልግም። በቃ አሁን እኮ ምን እንደሆነ ታውቃለህ? ሰው ቤት ቁጥር ለመቀየር እኮ አይደለም መወያየት ያለበት። ምን ቤት ቁጥር መቀየር እኮ ጥቅም የለውም። ጥቅም ያለው እውነት ላይ ቆሞ መነጋገር ነው። እውነትን መረዳት ነው። ያ ነው የሚመስለኝ። እኔ ሁሌ እንደምላችሁ የስላሴ አማኞች ሆነን በዚህ ልክ ድንጋይ መወራወርም እንኳን አልነበረብንም ሲጀመር። እኔ ስልጣኔያችን ራሱ የት እንደሄደን የማይገባኝ እንዴ። እዚህ እኮ ዲቤት ነው ያለው፣ ድብድብ ነው ያለው። ራሱ ዲቤት እኮ አይደለም ያለው እኛ ጋር ዲቤት አይደለም ያለው። ግን አሁን ምንድነው ስፒሮስ ግባ ልክ ይላልው እስከዛ መጠየቅ እንችላለን እኛ ሌሉ እነሱ መጠየቅ ይችላል። እሳቸው እስኪመጡ ድረስ ኦኬ። እሺ እንግዲህ ምናልባት ሀሜት እንዳይሆን እንጂ ቅድም አይ ሀሜት ምናምን ብትጠይቅ እኔ አወርዳለሁ ማለት ነው። ኖ የሰማሁትን እኮ ነው። አይ የሰማሁት ብሎ ነገር የለም። ትምህርት ላይ ፎከስ አድርጉ። እኛ መጠየቁ አሁን ምንም እንትን የለውም እና ባይሆን መሪጌታ ሊመጡ እሳቸው ትንሽ እንያቸው ትንሽ። ምክንያቱም ሰዓት የለኝም ብለው በጣም ለምኛቸው ነው የቆዩትና ረጅም ሰዓት ለእናንተም ስንልክላችሁ ቆይተዋል። ስለዚህ እስኪ እንጠብቃቸው ትንሽ እንደ 5 ደቂቃ እንጠብቃቸው። እስከዛ ጤናማ ነገር እናውራ። እሺ አዳም አንተ ቤት ጥሩ ውይይት ይደረጋል በሰከነ መንገድ። ስለዚህ እንዴት ነው ይሄን ነገር ማስቀጠል የሚቻለው? እስከዛው ይሄ ፕላትፎርሙን እንዴት ነው ጤናማ የምናደርገው የሚለውን እናውራ። እስከዛው እሳቸው እስኪመጡ ድረስ በጣም መሰረታዊ ነገር ስለሆነ ይሄ ጉዳይ ማለት ነው። በትምህርት መሞጋገት ማለት በትምህርት መሸናነፍ ሲያቀታል ለምንድን ነው የምንሰዳደበው? ተዋል ብለዋልና ሄሎ ጎትችና አስገቢያቸው መተዋል። እሺ ኦኬ መቃን መሪጌታ ሲገቡ ወዲያው እሳቸው ይጀምሩ። ሰዓቱም አዳም ያዝላችሁ። እንደዛ ነው። ሁላችን ሚት እናደርጋለን እና ሰሙ እሳቸው ሲያወሩ በቃ ጣልቃ ባይገባ ሄሉ በቃ ይጨርሱ ሐሳባቸው። መርጌታ እንኳን ደህና መጡ። እኔ መወዶት ለዚህ ነው መስዋዕትነት መክፈል ያውቁበታል። እሺ እንቀጥል። ሰዓት ይዟል። አዳም ቪዲዮ ትፈትና ሰዓት መናገር ጀምሩ። 5 ደቂቃ ይኸውልሽ። እሺ 5 ደቂቃ አሁን መርጌታ አሁን እርሶ 5 ደቂቃ ሰዓት እሱ ልክ 5 ደቂቃ ሲጨርስ ሰዓት ሲጮህ ያቆማሉ ማለት ነው። የፈለጉትን መረጃ አንስተው ይቀጥሉ። እሺ ጀምረናል። መልካም እድል። መልካም እሺ። እንግዲህ ጥምቀት አለውኝ
አሉ መርጌታ ድምጽ ከጠፋ ምን እሺ ጥምቀት መልካም አሁን ጥምቀት ላይ ምንድነው በዋናነት ጥምቀት መጽሐፍ ቅዱስ ውስጥ የምናገኘው ጥምቀት የሚታዩ ሰዎች ሲጠመቁ የምናገኛቸው ሰዎች የሚናገሩት ነገር ከመጽሐፍ ቅዱስ ስለሆነ እዛ ውስጥ ያለ ነገር መጽሐፍ ቅዱስ ውስጥ ያለ ነገር ወሳኝነት አለው ምን የሚል ወሳኝነት ነው ለምሳሌ ኢትዮጵያዊ ጃንደረባ በሚጠመቅበት ጥምቀት በውሃ ነው ምንም ጥርጥር የለውም ከውሃ ውጪ ለጥምቀት አስፈላጊ የሆነ ማቴሪያል ወይም አስፈላጊ ነገር በመጽሐፍ ቅዱስ በሐዋርያት ትምህርት የለም በሐዋርያት ትምህርት ውስጥ ያለው ውሃ ነው ወንዝም ሊሆን ይችላል ኩሬም ሊሆን ይችላል የተጠራቀመም ይሁን በአናቱ ላይ የሚፈስም ይሁን በግንባሩ ላይ የሚፈስም ይሁን በምንም መንገድ ግን ጥምቀት ማን ነው መውሰድ ያለበት ማን ነው መጠመቅ ያለበት ማን ነው ስንል የጌታ ትምህርት ራሱ የጌታ ትምህርት ምን አለ ያመነ የተጠመቀም ይድናል ማመን መጠመቅ የግድ ነው ማለት የግድ ነው አንድ ሰው አመንኩ ካለ ጥምቀቱ አያስፈልገኝም ሊል አይችልም ነገር ግን አመነ ከዛ በተለያየ ምክንያት የመጠመቅ እድል ባያገኝ በቤተክርስቲያን መጽሐፍትን ማውጣት ይችላል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍትን የክርስቲያን ልጆች ቀናቸው የሚጠመቁበት ቀን ሳይደርስ ቢሞቱ መንግስተ ሰማያት ይወርሳሉ ተብሎ ነው የሚጻፈው በወላጆቻቸው ባለው እምነት ግን ወደ መጽሐፍ ቅዱስ ጥምቀት መጽሐፍ ቅዱሳዊ ጥምቀት ምንድነው ምን ላይ ነው መፈጸም ያለበት እንዴት ነው መፈጸም ያለበት በመንልበት ጊዜ እንዲህ አለ ፊልጶስ ታውቃላችሁ አፉን ከፍተ ከዚህ መጽሐፍ ጀምሮ ስለ ኢየሱስ ወንጌልን ሰበከለት ምን ሰበከለት ወንጌልን ሰበከለት ከዛስ በመንገድም ሲሄዱ ወደ ውሃ ደረሱ ጃንደረባውም እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድነው አለው ፊልጶስም በፍጹም ልብህ ብታምን ተፈቅዷል የዚህ ተቃራኒ የማይፈቀደው ምንድነው ማለት ነው ካላመን በፍጹም ልብህ ካላመንክ አትጠመቅም ማለት ነው በሌላ አገላለጹ ማለት ነገር ግን ለመጠመቅ ምን ያስፈልጋል ጥያቄ ጠየቀ ወንጌል ተሰበከለት ወንጌልን ተቀበለ ከዛ ምን አለ በፍጹም ልብህ ብታምን ተፈቅዷል አለው መልሶም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ በዚህ መሰረት አንድ ሰው መጠመቅ ያለበት ያምናል ስንል ምን ማለት አለበት ማለት ነው ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብሎ ማመን ይጠበቅበታል ይህንን ሳይል ይሄን ሳይጠመቅ ይሄን ሳያምን ግን በፍጹም ልብህ ብታምን ተፈቅዷል የሚለው ቃል ይተላለፋል ማለት ከዚህ ቃል ውጪ ይሆናል ማለት በፍጹም ልብህ ብታምን ምን ሆኗል ተፈቅዷል ስለዚህ ለመጠመቅ የሚያስፈልገው ነገር እዚህ መጽሐፍ ቅዱስ ላይ ያለው ነገር ውሃ ነው በደንብ ለሁላችሁ መልስም እንድትሰጡበት ጭምር ማለት ነው ከዚህ ውጭ ባለው ነገር ላይ ምናልባትም ኤዱጋ ስለነበረች ነው ይሄ ጥምቀት የኛ እዚህ ኦርቶዶክስ ቤተክርስቲያን ባለው ጥምቀት ላይ ይሄንን አይደለም የጥምቀት ተግባራዊ ይደረጋል ወይ ቢባል አይደረግም ለምንድን ነው የማይደረገው የግድ ቅብአ ሜሮን የሌለበት ጥምቀት በቤተክርስቲያን ተቀባይነት የለውም የአቡነ ጎርጎርዮስ መጽሐፍ ቅብአ ሜሮን የሌለበት ጥምቀት ታቦት በሌለበት ስፍራ የሚደረግ ጥምቀት በፍጹም ጥምቀት ነው ብላ ቤተክርስቲያን አትቀበልም ሜሮን የሌለበት መጽሐፈ ክርስትና ያልተደገመበት ውሃ መጽሐፈ ክርስትና መጀመሪያውኑ በቅዳሴ አይደለም መጽሐፈ ክርስትና የሚባል መጽሐፍ አለ
ላሳያችሁ ከፈለጋችሁ መጽሐፈ ክርስትና አለ። እሱ መጽሐፍ ተደርሶ ውዳሴ ማርያም የግድ ተነቦ። እሺ መርጌታ ሰዓት ጨርሰዋል። ቃለ ሕይወት ያሰማልን። የቀረ ነገር ካለ በኋላ በሚሰጡት ሰዓት ይቀጥላሉ። አመሰግናለሁ። እሺ ሰሙ ቀጥል። ሰዓት ይጀምር ስትል ኦን ያደርግልሃል። ኦኬ ሰዓት ይጀምር። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጥምቀት ዙሪያ ምንድነው ትምህርቷ የሚለውን ነገር ዲስከስ እያደረገን እንሄዳለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጥምቀት ዙሪያ ያላት አስተምሮ ይህን ይመስላል። ያው ጥምቀት የሚለውን ከቃሉ ስንነሳ ቤተክርስቲያን የምታስተምረን እኛ በቤተክርስቲያን ውስጥ ያለ ለልጆቿ ያስተማረችን ከቃሉ ትርጉም ነው። መነከር፣ መዘፈቅ፣ ውሃ ውስጥ ገብቶ መውጣት፣ መቀበር ማለት ነው ትርጉሙ። ምስጢር መባሉ በሚታይ አገልግሎት የማይታይ ጸጋን ስለምንቀበልበት ነው። እርሱም ጸጋ ልጅነት ነው። በደንብ አስተውሉ። ይህ ኦርቶዶክሳዊ ትምህርት ነው። ኦርቶዶክስ ቤተክርስቲያን ይሄን ተከትላ ነው የምትሄደው። እስካሁን ስህተት ስላላየን ነው። እና ጥምቀት ለምን አስፈለገ የሚለው ጥያቄ ጋር ስንመጣ አንዱ ሰው ሁሉ ሁለተኛ ዳግም ከውሃና ከመንፈስ ካልተወለደ የእግዚአብሔር መንግስት አይወርስም ሲል መጽሐፍ ቅዱስ አስረግጦ ይነግረናል። ዮሐንስ 3:5 ላይ ሰው ከውሃና ከመንፈስ ካልተወለደ ማን ሰው ትንሽ ትልቅ ይላል አይልም። ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ነው። በደንብ አስተውሉ። ሐዋርያትስ ምን አደረጉ? የመጀመሪያ ሚሽናቸው የተደረገው ሂዱ አሕዛብን ሁሉ ምን አላቸው? በአብ ወንጌልን ስበኳቸው ካለ በኋላ የነገርኳቸውን እንዲፈጽሙ እያስተማራቸው በአብ ወልድ በመንፈስ ቅዱስ ስም አጥምቋቸው ነው ያለው። በደንብ አስተውሉ። አጥምቋቸው ማቴዎስ 28:19 ላይ ይሄ ቤተክርስቲያን ትምህርት ነው። በደንብ አስተውሉ። ማርቆስ 16:16 ያመነ የተጠመቀ ይድናል። ክፍሉን አንብበውታል። ከፍ ብለው አንብበውት ቢሆን በጣም ደስ ይለን ነበር። ክፍሉ ቢነበብ በዚህ ልክ አይወራም ነበርና ማርቆስ 16:16 በሰዓቱ ላመኑ ክርስቲያኖች ነበር የጻፈው። ምክንያቱም ገና የክርስትና ጅማሬ ያ ስለነበረ የክርስትና ጅማሬ ነው። በዚያን ሰዓት አሕዛብንና አይሁድን እየሰበኩ ወደ ክርስቶስ ያመጧቸው ስለነበረ ምን ይሏቸዋል? ክፍሉን ከፍ ብለው ያነቡ። እኔ ጊዜን አልገድልም። ያው ክፍሉ ራሱ ስለሚናገርና ግቡና አንብቡት። ያመነ የተጠመቀ ምን ነው የሚለው ይድናል። ሚድነው ማን ነው? አምኖ የተጠመቀ። በጣም ጥሩ። እዚህ ጋር ጊዜ ላለመፍጀት ነው። ኦኬ ለምንድን ነው የምንጠመቀው? አንድም ስለ ኃጢአት ስርየት ስንል እንጠመቃለን እኛ ክርስቲያኖች። ስለ ኃጢአት ስርየት መጽሐፍ ቅዱስ ላይ ነው የምናወራችሁ። በነገራችን በደንብ አስተውሉ። ከዛ ወደ አባቶች ትምህርት እንመጣለን። ሰው ሁለተኛ ከውሃና ከመንፈስ ካልተወለደ እግዚአብሔር መንግስት አይወርስም። ዮሐንስ ወንጌል ምዕራፍ 3 ከቁጥር 3 እስከ 6 ያለው የመጽሐፍ ቅዱስ ክፍል ገብታችሁ ማየት ትችላላችሁ። ኦኬ የትኛዋን ጥምቀት ሰው ይጠመቅ ሲል አንዲት ጥምቀት መሆኑን ቤተክርስቲያን ትነግረናለች። ኬት መጽሐፍ ቅዱስን አብነት አርጋ ኤፌሶን 4:5 አንድ ጌታ፣ አንድ ሃይማኖት፣ አንዲት በደንብ አስተራስ አድርጎ አንዲት ጥምቀት ይላል። ከማይደገም ምስጢራት ውስጥ አንዱ ጥምቀት ነው። ምስጢረ ጥምቀት ቅባሜሮን ጋር ሄደዋል። ቅባሜሮን እንኳን ያው ምን እንደሆነ ስላላወቁት ነው። ችግር የለውም። በኋላ ወይም ሌላ ቶፒክ ከተያዘልን ገብተን በቅባሜሮን ዙሪያ እናወራለን። እንግዲህ መርጌታ ነኝ ብሎ ቅባሜሮንን ጥምቀትና ቅባሜሮንን መቀላቀል በጣም ትንሽ እንትን ይላልና ጥምቀት አንድ አይደለም። ጀመርክ አይደለ ስድብህን? ኧረ እኔ ቆይ መርጌታ ነኝ ብሎ ቅባሜሮን ማያውቅ አንተንም ቆይ መርጌታ በኋላ እንትን ያደርጋሉ። የመልስ ምት ስላለ መርጌታ ነኝ ብሎ ቅባሜሮን ማያውቅ ይላል እንዴ? ቅባሜሮን ሲፈላ አይተዋታም። ሲፈላ አይተዋታም። አካሄድ አንዴ መርጌታ ይሄ ነው እኮ ቆይ መርጌታ አንዴ መርጌታ እንዴ እርሶ ማፍለቶ ስለማያውቁት ሊያወራ ይችላል። ቅባሜሮን የት ያውቃል? አንዴ መርጌታ ሁለተኛ ሰሙ ነገር አታበለሽ። ሰሙ ነገር አታበለሽ። ሰሙ ሚውት አድርግ። ፐርሰናል ሳታረግ መወያየታችን መርጌታ ነኝ ይላል። ፐርሰናላይዝ አታርግ ብለን እኮ ተስማምተን ነው። ፐርሰናላይዝ አውርዳለሁ ብያለሁ። ይሄ በዚህ መንገድ መቀጠል ካልቻልክ አዳም ይቀጥላል። እንደሱ አታርግ። አይ ፐርሰናል አላደረግም። እሳቸው እኮ ፐርሰናል እነኩም ነው። አታድርግ። በቃ ዲሲፕሊን አይደለም። አይ እኮ ፐርሰናል አይደለም፣ ትምህርት ላይ ነው። አይደለም አይባልም። መርጌታ ሆኖ መርጌታ ይቅርታ
በቃ ከመሰላቸው በጣም ይቅርታ መርጌታ ፐርሰናል ያደረገው እሺ በጣም ይቅርታ በጣም መጀመሪያ ቆይ ሄሉ ይቆይ ከአሜሮን ከምንድን ነው የሚዘጋጀው ይጠይቃሉ የመጠየቂያ ጊዜ አለ የሰባቱ ደቂቃ መጠየቂያ ጊዜ ነው መርጌታ የመጠየቂያ ጊዜ አለዎት መርጌታ የውይይቱ ርዕስ እንደዛ ስለሆነ አሁን ያብራራና እርሶ ወረቀትና እስክሪብቶ ያዙና የመጠየቂያ ጊዜ ስላሉት እሱ ለሰጠው ማብራሪያ ጊዜ ስለሚሰጡት እዛ ላይ ለቅመው መጠየቅ ይችላሉ። ሰሙ ግን አሁን ተረጋግቶ ያለ ሁለተኛ ግን መርጌታ ይቅርታ በቃ ይቅርታ ብለዋል። መርጌታ አንዴ ሚውት አድርጉልን በቃ ችግር የለም። ሰሙ ፕሊዝ ሰሙ በቃ እንቀጥል። ኦሊኖ ሐሳብ እንዳይበተን በደንብ አስተውሉ። ምንድነው አንድ ሰው በየትኛው ጥምቀት ነው መጠመቅ ያለበት? አንዲቷ ጥምቀት የማትደገመው ጥምቀት ከማይደገሙ ምስጢራት ውስጥ አንዷ ምስጢረ ጥምቀት ነው። በደንብ አስተውሉ። አንድ ሃይማኖት፣ አንድ ጌታ፣ አንድ ሃይማኖት፣ አንዲት ሀቲ በሀቲ ቤተክርስቲያን ውስጥ ያለችው አንዲቱ ጥምቀት እሷ ናት። ኤፌሶን 4:5 ምን ያህልኛ መጽሐፍ ቅዱሳውያን እንደሆነን ዲቴል እናወራለን። በደንብ አስተውሉ። ስለዚህ የሰው ልጆች አንድም ዳግም ለመወለድ ይጠመቃሉ which means born again ለማድረግ ለአዲስ ህይወት በሆነው ሊመላለሱ ይሄን የት እናገኘዋለን? ቅዱስ ጳውሎስ ለሮሜ ክርስቲያኖች በጻፈው መልእክቱ ምዕራፍ 6 ከቁጥር 3 ጀምሮ ለአዲስ ህይወት ይላል። አዲስ ህይወት ማለት በክርስቶስ ያለ ዳግም ውልደት ዮሐንስ 3:5 ላይ ያለውን ቅዱስ ጳውሎስ ለሮሜ ክርስቲያኖች አምጥቶ ሮሜ ላይ ለአዲስ ውልደት ብሎ ሜንሽን ያደርጋል። ለአዲስ ልደት እያለ ነው እንደሚጠራው በሚሆን እያለ። ስለዚህ በጥምቀት ሰው የእግዚአብሔር ልጅ እንደሚሆን መጽሐፍ ቅዱስ አበክሮ ይነግረናል። በደንብ አስተውሉ። አሁንም የቤተክርስቲያናችን ትምህርት ነው እየተነጋገርን ያለ ነው። ኦኬ ሌላ ሐሳብ ጥምቀት ላይ ሲመጣ ገላትያ 3:27 ምን ይላል? የተጠመቃችሁ ሁላችሁም ክርስቶስን ለብሳችሁታል። አንድም እኛ ክርስቲያኖች ኦርቶዶክሳውያን የምንጠመቀው አንድም ክርስቶስን ልንለብስ ነው። ያልተጠመቀ ምንድነው? ክርስቶስን መልበስ አይችልም። ለዛ ነው የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታል እያለ ቅዱስ ጳውሎስ ሲናገር የምንሰማው የምናየው በአንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ ይህንኑ አሁን ጥምቀት ሆኖ አሁን ያድነናል እያለ ሲናገር ነው። ሰዓት አልቋል። አነሰች። እሺ ሰሙ አመሰግናለሁ። ቃለ ሕይወት ያሰማልኝ። ራስን ለይቅርታ ስላዘጋጀ በጣም አከብራለሁ። ቲንክ እሺ መርጌታ ይቀጥሉ። ተረኛ ሁለተኛውን ስቴፕ እንሂድ። ስንት ደቂቃ ነው አዳም? 5 ደቂቃ ነው። አሁንም ሪባንቴሽን ስለሆነ እኔ ያነሳሁት ላይ ሪባንተን እንትን ነው የሚያደርጉት። እኔ ምሳቸው ያነሱት ላይ እያንዳንዱ ላይ እንትን እላለሁ። መሪጌታ ሲጀምሩ 7 ደቂቃ ይሻለም አዳም? የሚቀጥለው 7 ደቂቃ ነው የሚቀጥለው። እሺ ስለዚህ መርጌታ አሁን እሱ ሰሙ ባነሳው ጉዳይ ላይ እንግዲህ እንትን እያደረጉ መቀጠል ይችላሉ። ኖት መሪጌታ ሚውቶትን ያንሱ ያወርቁ። መርጌታ ሚውት አንሱ። ስልክ ነው ኔትወርክ ነው። እስኪ ትንሽ ታብታብ መርጌታ አለ። እሺ አለው። አሁን እሱ ባነሳው ጉዳይ ላይ አንድ ባንድ እያነሱ እንትን ማድረግ ይችላሉ። ምንም ስንት ደቂቃ ነው አዳም? ስንት ደቂቃ ነው? 5 ደቂቃ። 5 ደቂቃዎትን በአግባቡ ለመጠቀም ይሞክሩ። ዋና ነጥብ ላይ አተኩሩ። ዋና ነጥብ ላይ ነው። አሁንም ቢሆን መጽሐፍ ቅዱስ ውስጥ ነው ያለነው። ይህንን አሁን የተናገረውን የማይቀበል የማይሰብክ ሰው የለም። ጥምቀት አንዲት ናት፣ ምንም ጥርጥር የለውም። አንዲት ናት። በየትኛውም ቦታ ላይ ጥምቀት ዝም ብሎ እየተደጋገመ የሚፈጸም እንዳይደለ ማንም ያውቋል። ተደጋግሞ የሚጠመቅ አይደለም። ምስጢር መባሉ በዚያ ላይ የሚገኘው ነገር በሚታይ በሚጨበጥ በሚዳሰስ ባለመሆኑ የሚሆነው እሱን ሁሉ እሱ አይደለም ዋና። ከፍ ብለው ቢያነብ ኖሮ ብለውም ያለው ነገር እዛ ጋር ላይ ከፍ ልበል ኋላም
በማዕድ ተቀምጦ ሳሉ ለ12 አንዱ ተገለጠ። ተነስቶም አዩ፣ ስላላመኗቸው አለማመናቸውንና የልባቸውን ጥንካሬ ነቀፈ። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ። ይሄ ነው። አሁን ከፍ ብለው አላነበበም ያለውስ ይሄ ነበረ። ከፍ ብዬ አነበብኩት። ከዛስ ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል። ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል። ማንም ያውቀው እውነት ነው ይሄ። ማንም የተቃወመ የለም። ሕፃናት ይጠመቃሉ እንትን ይላሉ ምናምን ነገር እሱም አይደለም። የሚቀበሉ ይኖራሉ፣ የማይቀበሉ ይኖራሉ። ጥምቀቱ እንዴት ይከናወናል ወደሚለው እኔ አሁን ደግሞ ምገባ። ስለ ጥምቀቱ ምንድነው የሚፈለገው? በጥምቀት ምንድነው የሚገኘው? የት ነው መጠመቅ ያለብን የሚለው ነገር ሁሉ በደንብ ሁሉም የሚቀበለው ነገር ስለሆነ ለዚህኛው መልስ አልሰጠውም። ምክንያቱ በቃ ያም ማመን አለበት፣ ከዛስ መጠመቅ አለበት። ምን ሲሆን አንድ አዋቂ በሚሆንበት ጊዜ መጀመሪያ ትምህርት ይቀድመዋል፣ ይማራል፣ ከዛ ይጠመቃል። ቤተክርስቲያንም ከየመንገዱ እያፈሰች እያመጣች አታጠምቅም። ትምህርት ይማራል። በትምህርት ከታጀበ ካመነ በኋላ ነው የሚጠመቅ። የፊልጶስንም ያየሁት ይሄ ነው። ከዛ እዚህ ጋር ያመነ የተጠመቀም ይድናል። አሁን ያመነ ነው ወይ እየተጠመቀ ያለ? አምኖ ነው ወይ እየተጠመቀ ያለ? ማን ነው ሳያምን የሚጠመቀው? ሳያምን የሚጠመቀው ማን ነው? የትኛው ነው? አለ ወይ መጽሐፍ ቅዱስ ሳያምን የተጠመቀ ሰው አለ ወይ ብንል አናገኝም። አንድ እሱ ነው ዋናው ትልቁ ነገር። እዚህ ቅድምም እንትን ያለው ነገር አንደኛ ሜሮን ከምን እንደሚዘጋጅ እንኳ ስንት ነገሮችም እንዳሉ በአካል የምናየው ነው። እሱ እንትን በኋላ ሊደረግ ይችላል። ነገር ግን ቤተ ክርስቲያን አሁን ያለው የምንሟገተው ወይም ደግሞ ይሄ የፕሮቴስታንት ማህበረሰብ አይደለም እየተከራከረ ያለው። ሁል ጊዜ ክርክሩ የኔ ጊዜ ስለሆነ ክርክር ያለው በጥምቀት ረገድ ክርክር ያለው በወንጌላውያንና በኦርቶዶክሳውያን መካከል ነው። ምንድነው ችግር? ምንድነው ልዩነቱ ሲባል ልዩነት ስላለ ለምን በ40ና በ80 ቀን ከየት መጣ? የ40ና የ80 ቀን ጥምቀት እንጂ ጥምቀት ምንድነው? እንዴት ነው የምንጠመቀው? ህፃናት ይጠመቃሉ አይጠመቁ? እሱ አይደለም። ይሄ በራሱ አንዱ የ40 የ80 ከየት መጣ? ከየት መጣነቱ አንዱ እሱ። ለሴቶች በ80 ለወንዶች በ40 ቀን ማጥመቁ ከየትኛው ሐዋርያ የተወረሰ ነው? በየትኛው ዘመን የትኛው ጋር የተፈጠረ ነው? የትኛው ክፍል ነው የምናገኘው የሐዋርያ ሥራ ላይ? አንዱ እሱ ነው። ሁለተኛ ደግሞ ጥምቀት ከተጠመቀ በኋላ በቤተ ክርስቲያን አባቶችን በጻፏቸው ላይ ሜሮን ካልተቀባ ምን ያህል ክፍሉ እንደሚቀባ ምናልባት እንትን ላይል ይችላል። እሱን እንደገና የግለሰብን አታክ እንዳይሆን 36 የሰውነት ክፍል ይጠመቃል። መጽሐፉ ይኸዋል፣ ማቅረብ ይቻላል ማለት ነው። ይሄ ሜሮን ከሌለ ጥምቀቱ ጥምቀት አይባልም። ጥምቀቱ የሚከናወንበትም ስፍራ ታቦት ባለበት ቦታ ብቻ። ታቦት ከሌለ ውዳሴ ማርያም፣ መልክዓ ማርያምና መልክዓ ኢየሱስ መደገም አለበት፣ ግዴታ ነው። ለምን? መጽሐፉ ላይ ሰፍረዋል። መጽሐፉ ላይ ስላለ እነዚህ ነገሮች ከየት መጡ? መጽሐፍ ቅዱስ ውስጥ የለም። እሺ ከመጽሐፍ ቅዱሳዊ አይደለምና ይሄ ነው ምንወያየው። የጥምቀት ጉዳይ አይደለም። ጥምቀት አለ የለም የሚል ተከራካሪ የለም። እስካሁን እንትን በሉን አተልቁን እኛን ሰዓት ስላለቀ ሰዓት መርጌታ ቃለ ሕይወት ያሰማለን። ሰሙ ቀጥል። እሺ አተልቅኛ። እሺ አዳም ደቂቃውን ጀምረው። በነገራችን ላይ በጣም አንደርስታንድ እንድታደርጉት የምንፈልገው አንድ ነገር አለ። በጣም አንደርስታንድ ማርቆስ 16:16 ነው ሲጠቅሱልን የሰማ ነው እኛ አባትና
ምንድነው ማርቆስ 16:16 ከፍ ብለው አንብቡ ስላቸው ከፍ ብለው ሲያነቡ ምን ተገኘ መሰላችሁ? አለማመናቸውን እና የልባቸውን ጥንካሬ አየ ነው የሚለው። ማን ያየው? ክርስቶስ በማዕድ የተቀመጡትን በደንብ አስተውሉ። በማዕድ የተቀመጡትን ነው ያየው። ስለዚህ ለራሳቸው መልስ ሰጥተው ነው ያለፉበት። እኔ ያው ጥያቄና መልስ ላይ ብዙ እንትን ስለምላቸው ወደ ራሳቸው ሐሳብ ልምጣ። ብዙም እንትን የሚል ሐሳብ አላየሁም እስካሁን እያየሁት አልነበረምና የጥምቀቱ ክንውን ነው እያሉ ያሉት። የጥምቀቱ ክንውን ብለው ምንም እንትን ያሉት ነገር የለም። ስለ ፊልጶስ አንስተዋል። ምንድነው የጥምቀቱ ክንውን? 36 የሰውነት ክፍል እንትን ይላል። እሱንም ሜሮን ላይ መተው ሲያወሩ አይተናቸዋልና እኔ በጣም ገርሞኝ ነበር። ሲጀመር ሜሮን ጳጳሳት ነው የሚያዘጋጁት። ሲጀመር በእሳቸውም ደረጃ በመርጌታም ደረጃ የሚታወቅ ነገር አይደለም። ሲጀመርም አይተውት አያውቁም። በምን እንደሚሰራ ያነባሉ እንጂ ሲጀመርም የሜሮን ዝግጅት ሜሮን የተዘጋጅቶ እንዴት እንደሚመጣ እንዴት ለየቤተ ክርስቲያኑ ዲስትሪቢዩት እንደሚደረግ አይ ቲንክ ምስጢረ ሜሮን ላይ ከእሳቸው ጋር ስንገባ ዛሬ የተናገሯትን ነገር የሚደግሟት ከሆነ በመረጃ እናቀርባለን። ከርዕስ ውጭ ላይ ያስወጡን ስለነበረ ነው ሜሮን ሲሉ የነበረው። ከምን ይዘጋጃል መተን እንነግሮታለን። ከምን እንደሚዘጋጅ የዛኔ ዲቤቱ ላይ ውይይቱ ላይ ስንቀጥለው ማለት ነው። በነገራችን ላይ የጥምቀት ክርክር በወንጌላውያንና በኦርቶዶክስ መካከል ነው። ይሄም ውሸት ነው። ወንጌላውያን የሚባል ቤተ እምነት የለም። በነገራችን ላይ ፕሮቴስታንት፣ ፔንቴኮስታል፣ ካቶሊክ፣ ኦርቶዶክስ፣ ኢስተርን ኦርቶዶክስ፣ ኦሪየንታል ኦርቶዶክስ በእነዚህ መካከል ውይይት አለ፣ ክርክርም አለ። ኢቨን በፕሮቴስታንት ደረጃ እንኳን ያለውን እይታ አያውቁም። ሉትራን ይቀበላሉ፣ አንግሊካን ይቀበላሉ። የነዚህን እይታ እንኳን ሰሙ አካሄድ ወንጌል አማኝ የሚባል የሚል ቆይ አካሄድ እያነሱ ያሉ ቆይ ታታቁ አካሄድ እሳቸው አንስተው ሊሆን ይችላል። አንተ ግን ወንጌል አማኝ የሚባል የለም ብለህ ማንሳት የለብህም። ሁላችንም ወንጌል አማኝ ነን። ሄለን እሳቸው ማንሳት አልነበረባቸው። አይ ሌላ ሰው ፖዚቲቭ ኔጌቲቭ እንዳይረዳው ነው። አይ እንደሳቸው ማንሳት አታንሱ ማለት ነበረባችሁ። ማንሳት የለባቸው። ኖ ወንጌል አማኝ ስለሚባል ነው ያነሱት። ወንጌል አማኝ ስለሚባል እኛ እንደሚባለው ነገር እኛ ምድር ላይ አይተንም ሰምተንም ስለማን ተቀበል ትችላለህ። ቆይ ሰው ስለዚህ እሳቸውንም አስቆሚያቸው። እሳቸው ሲነገሩ እሳቸው ወንጌል አማኝ ሲሉ ቆይ አንዴ መርጌታ ሚውት አድርጎ እሳቸው ወንጌል አማኝ ሲሉ እኛም አዳም ሰዓቱን ደቂቃውን አቁመህልናል። አቆመውልሃል። እኛም ወንጌል አማኝ ነን ብለን ነው የምናምነው። ስማችንም የወንጌል አማኝ ህብረት ነው። ስለዚህ እሳቸው ስሙን አስከተሩ አንተ ያንን ሜንሽን ማድረግ የለብህም። ከታች ሰዎች ሚስ አንደርስታንድ እንዳያረጉ ሚስ አንደርስታንድ እንዲያደርጉት አይደለም። አዳም ሰዓቱን አስተካክልለት የወሰድኩበትን። እሺ ሰሙ ቀጥል። ዲስከሽን ፖይንቱ በእነዚህ መካከል ነው። ኢንተርፕሮቴስታንት ሁላ በጥምቀት ዙሪያ ዲቤት አለ አይደለም። የለም በኦርቶዶክስና በዚህ መካከል ብቻ ነው ሲሉ አንድም አለማወቅ ነው ብለን እንለፍ። እሺ በቃ ያለ እውቀት የተነገረው ብለን እንለፍ። ኦኬ ሌላኛው ደግሞ ሴት በ40 ቀን ወንድ በ80 ቀን ከየት መጣ? የትኛው ሐዋርያ? በነገራችን ላይ ዶግማና ቀኖና ለይቶ ማወቁ በጣም ጥሩ ነገር ነው። ይሄን ጥያቄና መልስ ላይ ሲጠይቁን እንመልሳለን። እኛም ስለምንጠይቃቸው ምክንያቱም ኦርቶዶክስ ነኝ ብለው ስለመጡ በደንብ አድርገን እዛ ጋር እንጠይቃቸዋለን። ኦኬ ግን የአንድም የቤተ ክርስቲያን አባት ሲሉ እውነት የቤተ ክርስቲያን አባቶችን አይታችሁታል ወይ? ያውቋቸዋል ወይ? እሺ ከዲዳኬ እንጀምር። ይሄ ማለት በሐዋርያት ዘመን የነበረ ሐዋርያት ይመሩበት የነበረ መጽሐፍ ነው። ዲዳኬ ላይ ምን ይላል? ዲዳኬ ምዕራፍ 7 ከቁጥር 1 እስከ 3 ዲዳኬ ምን ይላል? አንብቦት ያውቃሉ ወይ? ይሄ ኮንሰርኒንግ ባፕቲዝም በሚለው ዙሪያ ላይ እንዴት መጠመቅ እንዳለባቸው መችና የት ለምን መጠመቅ እንዳለባቸው ዲቴል ያብራራል። ያው በኋላ ጥያቄ ላይ ስለምንመጣ አንነግሮትም። ሰማያቱ ዮስጢኖስን ያውቁታል? ከቤተክርስቲያን አባቶች ጀስቲ ማርቲር ወይም ሰማዕቱ ዮስጢኖስ፣ ይሄም በሐዋርያት ዘመን የነበረ አባት ነው። እሳቸው ምን እንዳሉ በኋላ ስለምንጠይቆት ይዘጋጁ። የቤተክርስቲያን አባት ነኝ ስላሉ ነው። ቅዱስ ኢሬኔዎስን ያውቋቸዋል? የሊዮኑ ቅዱስ ኢሬኔዎስ በኋላ እንጠይቆታለን፣ እንመጣለን። ተርቱሊያንን ያውቁታል? በኋላ እንጠይቆታለን። ኦሪገንን ያውቁታል? በኋላ እንጠይቆታለን። ቅዱስ ቆጵሪያኖስን ያውቋቸዋል? በኋላ እንጠይቆታለን። በመጀመሪያው ክፍለ ዘመን ለሐዋርያት በጣም ቅርብ የሆኑ አባቶችን ነው ብሉት። እሺ በዚህ ዙሪያ
ቅዱስ ቄርሎስን ያውቃሉ? የኢየሩሳሌምን ቅዱስ ቄርሎስ በዚህ ዙሪያ በኋላ ጥያቄ ላይ እንመጣለን። ምክንያቱም ጥያቄ ላይ በቂ ሰዓት ስላለን በደንብ አስቡ። ሴንት ሲሪል ኦፍ ጄሩሳሌም ያውቋቸዋል? በኋላ እንጠይቆታለን። ቅዱስ ዮሐንስ ዘደማስቆን ያውቋቸዋል? በኋላ ጥያቄ ላይ እንመጣለን። ስለዚህ እኚህ ሁሉ የቤተክርስቲያን አባቶች ናቸው። እኚህ ሁሉ ጥምቀት ለኃጢአት ስርየት ስፔሲፊክሊ ባፕቲዝምን ኢንፋንት ቻይልድ ባፕቲዝም ኢቭን ሌላው ሩቅ አትሂዱ። ወንጌላውያን አማኝ ብለው ቀደም ሜንሽን ሲያደርጉ ነበርና በኢንፋንት ባፕቲዝም ነው ወንጌላውያን እንደሚያምኑ ያውቃሉ። ወንጌላውያን ውስጥ ኢንፋንት ባፕቲዝምን ህፃናትን እንደሚያጠምቁ ጨቅላ ህፃናትን እንደሚያጠምቁ ያውቃሉ። በኋላ ጥያቄ ላይ እንመጣለን። ወንጌላውያን ብለው ስለጠሩ ኦኬ። መጽሐፍ ቅዱስ ስለዚህ ምን ይላል? ጥምቀት ለኃጢአት ስርየት ዳግም የምንወለድበት ሪጀነሬት የምናደርግበት። እሺ ሳሙ ሰዓት ጨርሰናል። ኦኬ ጨርሰናል። አመሰግናለሁ። ቃልዮ ተሰማለን። መርጌታ ይቀጥሉ። ስንት ደቂቃ ነው አዳም አሁን የምንጠቀመው? አሁን ደቂቃ መልስ ነው 7 ደቂቃ። እሺ 10 እናርግላቸው። 7 ይበቃል። ኧረ አይደለም እኔ አሁን አቋርጠውኝ ነበረ። ሄሉ ይቀጥሉ መርጌታ። ሄሉዬ አሁን እያቋረጡ እየደወሉ እየዘጋሁባቸው ነው። ዝም ስለዚህ 5 እናርገው። እንደዚህ እያደረኩ ስለሆነ አንደኛ በጣም ብዙ ቶፒክ ነው እየተነሳ ያለው። ችግር የለውም። አስቸግረናቸው ስለሆነ የገቡት ሰዓታቸውን 10 ደቂቃ ብቻ 10 ሚኒት 10 ደቂቃ ብቻ ይተባበሩናል። አይኑን ቀይረንም እንትን ልናደርግ እንችላለን። 5 ደቂቃ ይጠቀሙ። እሺ 5 ደቂቃ ይጠቀሙ። እሺ 5 ደቂቃ ጥያቄ እሺ 7 ይበቃ መርጌታ 7 ያው ሰሙ አሁን ስለ ምናወራው አሁን ከምን 7 ደቂቃ አርግ አዳም 7 ደቂቃ አርግና ጀምረው። እሺ ቀጥሉ መርጌታ። ሰሙ ሚውት አርግ። አይ ተጠያቂ ስለሆንኩ ችግር የለም። ሁለታችንም ነው የምናበራው። ኦኬ እሺ ሶሪ። እሺ ቀጥሉ። አይ እየደወልን እንዴ ዝግዩ። ዝም ቀዩን ዝም ዝግዩ። እሺ እንደታነሽ አሁን የሚፈልጉትን ሰሙን ይጠይቁት። እየጠየቁት እሱ ይመልሳል። እንደዛ ነው አካሄዱ። እሱ ይጠይቃሉ እሱ ይመልሳል። ወይስ እየተደወለ ነው? ዝግ እያልኩ ነው። ዝም በቃ ስልኩ እየዘጋንባቸው ነው የሚደውሉት። በጣም ትልልቅ ሰዎች ናቸው። አሁን ለዚህ ነው ሌላ እንደዚህ አይነት ነገር ሌላ ጊዜ ቢሆን ጥሩ ነበረ። አንደኛ አሁን ሰሙ ስለ ኦርቶዶክስ ቤተክርስቲያን ጥምቀት አንዲት ነጥብ አላመጣም እስካሁን። ይሄ ማርቆስ እንደዚህ ለሐዋርያት ለደቀ መዛሙርት ይናላቸው። በቃ ለደቀ መዛሙርት መርጌታ ሰዓት እየገደሉ ስለሆነ ያስቀፈበት ምክንያት መርጌታ 4 ደቂቃ ወይ ስላልተረጋጉ እሳቸው ትክክለኛ መልስ ሊሰጡ አልቻሉም። ስለዚህ ወይ ተራውን አቁም። አይሆንም። ሁለት ደቂቃም ቢሆን ዋና ነጥብ ጥያቄ ይጠይቁት። ችግር የለውም። ያሉትን 2 ደቂቃ ምን 3 ደቂቃ ዋና መሰረታዊ የሚሉትን መረጡና ይጠይቁት። ችግር የለውም። በጣም ጥሩ። እሺ አንደኛ ቅድም ወንጌላውያን ያልኩ ወንጌላውያን ነው የሚታወቁ እንጂ ፕሮቴስታንት የሚባል አይቼ ሰምቼ አላውቅም በጽሁፍ ደረጃ። ስለዚህ ወንጌላውያን ያልኩበት ምክንያት የወንጌላውያን አማኞች ተብሎ ስለሚነገር በመንግስት ደረጃም የተዘገበው ያ ስለሆነ በዚህ በአብያተ ክርስቲያናት ባለው ህብረት ላይ የጠቅላላ የሃይማኖቶች ተቋም ላይም ያለው መዝገቡም ይታወቃል። እና ምንድነው አሁን የኢትዮጵያ ኦርቶዶክስ ያለ ሜሮን መልስ ያልሰራ ጥያቄ ጠይቁን። ያለ ሜሮን መርጌታ መጠየቅ የሚፈልጉት ስለ ሜሮን መጠየቅ የሚፈልጉ ከሆነ ሜሮን ላይ ትኩረት ያርጉና ጠይቁት። ሰሙን እሱ እዚሁ ይመልሳል። አካሄዱ እንደዛ ስለሆነ እሺ እኔ እሺ ያለ ታቦት ያለ ሜሮን ያለ መጽሐፈ ክርስትና ይሄ ሁሉ ሳይደረግ ኦርቶዶክስ ቤተክርስቲያን ታጠምቃለች። ይሄ ጥምቀትስ መጽሐፍ ቅዱሳዊ ነውን? ያለ ታቦት በሌለበት እሺ መርጌታ ጠይቀዋል። ለመልስልዎት መርጌታ ጥያቄዎትን ሰምቼዋለሁ። ሲጀመር
መሰዊያውና መስዋዕቱ በሌለበት ቤተክርስቲያን የለችም። መሰዊያና መስዋዕቱ በሌለበት ቤተክርስቲያን የለችም። መሰዊያው ታቦት ነው፣ መስዋዕቱ ክርስቶስ ነው። አንድ ላይ የሚደረጉ ምስጢራት ናቸው። እኛ እየጠየቅነው ያለ እየተወያየን ያለ ነው ስለ ምስጢረ ጥምቀት ነው። ቤተክርስቲያኗ ይሄ በሌለበት ታረጋለች። ሲጀመርም ማለት ነው ቤተክርስቲያን እኚህ በሌሉበት ሁላ ቤተክርስቲያን አትተከልም። እኚህ በሌሉበት ስለዚህ ቤተክርስቲያን ውስጥ የሚፈጸም ምስጢር ነው። ሌላ ጥያቄ ያሉት? መልካም። ስለዚህ ይሄ ያልከው አሁን በየትኛውም ዓለም ላይም ቢሆን አብያተ ክርስቲያናት አሉ፣ በጣም ታላላቅ አብያተ ክርስቲያናት አሉ። ታቦት የላቸውም፣ ሜሮን የላቸውም። መጽሐፈ ክርስቲያን ምንም አልመለስክም። ምናልባት እንዳልመለስክ የሚያውቁ ሰዎች ያብራራሉ። ጥያቄውን ጠይቁን። ቆይ ገላታ ማብራሪያ ሰዓት አብያተ ክርስቲያን በጣም ልብ የቆመዋል ሰው እየደወለ አብያተ ክርስቲያናት የሚባሉ ሐዋርያት ያስተማሯቸው ጳውሎስ መልእክቶቹን የጻፈላቸው በሙሉ ሜሮን የሚባል ታቦት የሚባል ቅብአ ሜሮን የሚባል መጽሐፈ ክርስትና የሚባል ውዳሴ ማርያም መልክዓ ኢየሱስ የሚባል ጥያቄዎት ምንድነው? መርጌታ የለም። ይሄ ከየት መጣ? የለም ሳይሆን ይጠይቁን አለ የለም ብለው ይጠይቁን። እሺ የለም ከየት መጣ? ያብራሩ እኮ ነው። ሄለን ጥያቄ ጠይቁ በያቸው። እሺ መርጌታ ጥያቄ አድርጉት። ቆይ አንዴ ልጠይቅ ይችላል። አንዴ ታገስ ልጠይቅ ልመልስ ጥያቄ ቆይ አንዴ ታገስ። ሰሙ ቆይ አንዴ 20 ጥያቄ እየጠየቁ እንዴት አንዴ ሰሙ አስተካክልልሃለሁ። ሰሙ አንዴ ሰዓታቸውን እየወሰድን ነው። መርጌታ አሁን እያሉ ያሉት እርሶ እነዚህ ሁሉ አሁን የምትላቸው የቤተክርስቲያኗን ሳክራመንት ሲፈጸም የግድ ቤተክርስቲያኗ ይሄ ሳይኖራት ቤተክርስቲያን ልትሆን አትችልም የሚል መልስ መልሰዋል። እርሶ ደግሞ የዓለም ቤተክርስቲያን ውስጥ የለም፣ ስለዚህ ቤተክርስቲያኗ ከየት አመጣችሁ ማለት ነው የፈለጉት? አዎ ቤተክርስቲያኗ ቤተክርስቲያን በእነሱ መሰረት እንግዲህ እኔ ልመልስላቸው ቤተክርስቲያን አይደለችም ሊሉ እነሱ ናቸው። እሺ በቃ እኔ ልመልስ። ጥያቄያቸው ገብቶኛል። እሺ ይመልስ እሱ መርጌታ ያዳምጡ። እሺ ቀጥል። ጥያቄውን ልመልስ። ሲጀመር ከማያውቁ ከሆነ አላቅም ብሎ ሴፍ ስጣቸው። እሺ በቃ ማያውቋት ከሆነ ቤተክርስቲያኗን አላቅም ይበሉ። ሌሎችን ኢስተርንን ቤተክርስቲያን ጠቅሰው ኢቭን ካቶሊክ እንኳን አልታራላ መሰዊያ ያላት ሉትራን ቸርች ራሱ በፕሮቴስታንት ውስጥ አንግሊካን ቸርች አልታራላቸው ገብቶ ማየት ይችላሉ። ሲጀመር መሰዊያ የሌላቸው ሀገራት የሉም። ታቦት በሌለበት ኦርቶዶክስ ብቻ ታቦት ማለት መሰዊያ መስዋ እያለ ይፈታዋል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት። አንድ ይሄ ነው፣ በደንብ አንደርስታንድ እንዲያደርጉት የምፈልገው። ሁለተኛ ታቦት በሌለበት ቤተክርስቲያን የለችም። በሐዲስ ኪዳን ኢስተርንም ይሁኑ ኦረንታልም ይሁኑ ኢቭን ካቶሊክም ጭምር ኢቭን ሉትራንም አንግሊካንም ጭምር መሰዊያ ያላቸው ይሄን ያውቃሉ። የእርሱ አለማወቅ የለም አያስብልም። ይሄን አለማወቅ ብለን እናስብ። የትኛው ሐዋርያት ነው ለሚሉት ለቆሮንቶስ ክርስቲያኖች ቅዱስ ጳውሎስ የጻፈውን መልእክት እዩ። መሰዊያ አለን እያለ ሲናገር አሁን እኛ ታቦት ላይ አለን ዲስከሽናችን ያንኑ ጥያቄ ቆይ የተሳሳቱትን ጥያቄ እኔ አስተካክዬ ልመልስ። እርሶ ጠይቀውናል፣ እኛ እንመልስ። አለበለዚያ እርሶ እያብራሩ እንጂ ሰው እያሳሳቱ እንጂ እየጠየቁ አይደለም። ማብራሪያ ነው የሰጡት። ውሸት ነው። መረጃ ስጡን። እንዲህ ሚል ካለ መረጃ አሳይተው ይጠይቁን። አሊያም ግን የተናገሩት በጠቅላላ ሮንግ ነው። ታቦት የሌለው ቤተክርስቲያን ነው። ታቦት የምንለው እኛ መሰዊያ እሺ እንደዚህ እናጥራው ፖሊታራፔዛ ያሉ የሚጠሩት እሺ እናጥራው። መርጌታ እርሶ ታቦት የለም ያሏቸው ቦታዎች ላይ መጥቀስ የሚችሉ ከሆነ ጥቀሱና ጠይቁት። ደቂቃ አልቋል። ታቦት ያለ የጨምርላቸው ደቂቃ የማን እኔ ምን አድርጌ ገና ሳልጀምር? አዎ እሺ ቀጥሉ። ጥያቄ አይደለ? አዎ ጨምርላቸው። አዳም ጨምር። እሺ ቀጥሉ። 3 ደቂቃ ጨምርላቸው 10 አድርግላቸው። ቀጥሉ መርጌታ። አዎ ታቦት የሌለው የለም ማለት ታቦት የሌለው የለም ያለ አንድ ታቦት ያለው የለም። አንድ
መቼም ግማሽ የለም እንጂ አላ ይበሉ መረጃ ካለ ይሱና ሰዓት ደቂቃ የጠየቅነው ነው የጨመርንልዎት መረጃ እንዲሰጡን ነው መረጃ የለም በዓለም ካለ ታዲያ ለምንድነው ሁሉም ጋር የለም ብለው የሚያወሩ መረጃ ከሌሎት አያወሩ ታዲያ በቃ ጥያቄ እንድንጨርሰዋል አዳም ወደኛ ጥያቄ እንግባ ቆይ ሳሙ መርጌታ ያቀርቡ ቆይ ሳሙ መርጌታ ታቦት የለም ካሉ ለምሳሌ ግብጽ ቤተክርስቲያን አለ የለም እንትን ኦፕቲክ ቤተክርስቲያን እንትን ቦታ አለ የለም እያሉ በማስረጃ አውሩ ለአድማጮቻችን ግልጽ እንዲሆን ይሄው አባቶችም የጻፏቸው መጽሐፍ አሉ እና አቡነ ጎርጎርዮስም የጻፏቸው አሉ እሺ ዶክመንት ማለት መጽሐፍቶች ካሉ ገልጠው ቢያሳዩን ታማኝነት ይኖረዋል ይኸውልሽ አሁን ምንድነው ለዚህ ነው እኮ ጊዜው ቢኖረን መጽሐፍቶች ሁሉ እያሳየን ብዙ ማየት በቻለ ጌታ ውይይታችን ጥምቀት እንጂ ታቦት አልነበረ በቃሎት ይናገሩ በቃ ችግር የለውም ሰሙ አንዴ ማንጂ አንድ ታቦት አይደለም ታቦት ላይ ቶፒክ አይ ጥምቀት ላይ ጠይቁና ይሄለን ከቶፒክ ውጪ እየወጣፉ እያወራ ነው ሰው ስለዚህ መርጌታ መረጃ በቃሎትም ቢሆን እዚህ ቦታ ታቦት የለም ይሄ ሳክራመንት ሲፈጸም ታቦት በሌለበት ነው የሚፈጸመው ብለው መረጃ አምጡ በቃሎትም ቢሆን ያው እንግዲህ በሐዋርያት ሥራ መጽሐፍ ላይ ጥምቀት ነበረ ታቦት አልነበረ ማልኩኝ በሐዋርያት ሥራ መጽሐፍ ላይ ቆይ ሜሮን ማንንም ቢሆን ሜሮን ሲቀባ የሚያሳይ ክፍል የለም ጥምቀት ነበረ አዎ ነበረ ሐዋርያት አጥምቀዋል አረ ቶዬ ጥያቄ ጠይቁን እንጂ እንዴ ጥያቄ እኮ ነው የሚጠይቁት የለም ማብራት ማጠቃለያ ሳሙ አንዴ ግልጽ ይሆንላችሁ ቆይ ሳሙ አይደለም ጥምቀት ላይ ነው አሉ ይታችሁ ቆይ አይደለም እንዴ ታቦት ሄዳል እንዴ ሜሮን ይመጣል ሳሙ አንድ ነገር አንደርስታንድ አድርግ ይኸውልህ አንድ ነገር አንደርስታንድ አድርግ ሳሙ ወዳጄኛ ውይይታችን ታቦት አይደለም ቆይ ሳሙ አንዴ የውይይትክ ለሁሉ ሰው ፐርፌክት ላይሆን ይችላል ቆይ አንዴ መርጌታ እርሶ ታቦት የላቸውም የሚሏቸውን አቤተ ክርስቲያናት የሆኑ ቤተ ክርስቲያናት አንድ ሶስት ጥሩልን እንዴ ታቦት የሌላቸው አብያተ ክርስቲያናት ይው በመድራችን ብዙ አብያተ ክርስቲያናት አሉ ካቶሊክን ጨምሮ ካቶሊክን ቤተ ክርስቲያን ታቦት የላትም መድኃኒዓለም ምናምን ብዙ አሉ ሳሙ አንዴ ቆይ አስገቢ ካቶሊክ በሌለበት አዋሹ ቆይ ሳሙ አንዴ ቆይ እሺ ቀጥሉ አንድ ሶስት ይስጡን ቆይ አንዴ ሳሙ እሺ ቀጥሉ በቃ ለምሳሌ ካቶሊክ ኢትዮጵያ ውስጥ አለች እናቃቸዋለን እዛ ውስጥ ታቦት የላቸውም ጠረጴዛ አላቸው ህብስቱን የሚያቀርቡበት ጠረጴዛ አለ ያ ጠረጴዛ የዚህ አይነት ጠረጴዛ ማንንም ቤት ያለው አይነት ጠረጴዛ ሆኖ ፐርፌክት አድርገው ሰርተውታል ምናልባት ነገ ከነገ ወዲያ ምቻል ከሆነ እኔ ፎቶግራፉን የዛን ፎቶግራፍ አስፈቅጄ አሁን ላሳየው በቃ እኔ አሁን ላሳየው እንደዚህ እናድርግ በቃ እሳቸው ይሄንን ያቀርቡ ነው ሳሙ ማሲሰጥ አሁን እሳቸው ካቶሊክ ያሉና እሺ ኦኬ ሳሙ ቀጥል የነገራችን ላይ እኛ ታቦት የምንለው የስም ተዋርሶ አለ ሆሊ ታራፔዛ ብለው የሚጠሩት እኛ መሰው የአዲስ ኪዳን መሰውያ ነው እኛ ታቦት ብለን የምንጠራው የሚፈተተው የክርስቶስ ስጋው ደሙ ነው ህብስትና ወይኑ ነው የሚዘጋጅበት እንዴ አይደለም አንድ ይሄው ካቶሊክ አይ ለመልስላቸው ብዬ ነው ችግር የለውም እና መርጌታ ወደ እርሱ ጥያቄ እንጣለን ሳሙ እንደዚህ እናድርግ አንተ ሳታቸው እንዲጠቀሙ ሳሙ ወደዚህና አንተ ደግሞ ጥያቄ ይደርሳል መርጌታ ጨርሰው እንዲሄዱ እሺ ጨርሰው እንዲሄዱ ጥያቄ እንጠይቆታለን እሺ መርጌታ እሺ እኛ ጥያቄ ምን ጠይቆት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያው አገልጋይ ነኝ እያገለገልኩ ነው እያሉ ነውና ህፃናት ሲጠመቁ አንድ ቀን ተቃውሞ ያውቃሉ ቤተክርስቲያን ውስጥ ምን አልክ ህፃናትን እርሶ እዚህ እድሜ ድረስ እስኪደርሱ ህፃናትን ቤተክርስቲያን እያጠመቀች ነውና እውነቱ ገብቶኛል ህፃናትን ሲጠመቁ ቤተክርስቲያን ውስጥ ገብተው ከልክለው አውግዘው ያውቃሉ ለምንድን ነው የማወግዘው እንዴ ህፃናት ጥምቀት እኮ ቅድም ሲያወሩ የነበረው ምን ነበረ ይሄው ያላመኑ ህፃናትን ታጠምቃለች እንዲህ ትላለች እያሉ ስለነበር ነው አውግዘው ያውቃሉ እርሶ ኦኬ ከብደታል ወደ ሌላ ጥያቄ ዛሬም ነገም አላወግዝም ዛሬም ነገም አላወግዝም በቃ ጨርሰዋል እሺ ጨርሰዋል እሺ
ጨርሰዋል መርጌታ። እኛ ምን ጠይቆት ከመጽሐፍ ቅዱስ ነው። መሰዊያ ልጠይቅ ጥያቄ መሰዊያ መርጌታ ቆይ ሰሙ መርጌታ የእርሶ ጥያቄ ጊዜ ስለጨረሱ አሁን እርሶ መጠየቅ ብቻ ነው፣ ለሚጠየቁት ጥያቄ መልስ መስጠት ብቻ ነው አሁን ያለው እድል። በኋላ ማጠቃለያ ላይ ራሱትን ማጠቃለያ የቀረ የሚሉትን ማጠቃለያ ምንም ማጠቃለያ እንኳን ማጠቃለያ ሰሙ ቀጥል ጥያቄ። እሺ ጥያቄን ቀጥል፣ ሰዓት እንዳልቀበል። መርጌታ በቤተ ክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ አገልጋይ ነኝ ሲሉ ያው እንሰማለን እና ያው በአካል ስለማናቆት ነው። በቤተ ክርስቲያን ውስጥ ኦሪገን የሚባሉ አባትን ያውቋቸዋል? መርጌታ አቤት። ኦሪገን የሚባሉ በቤተ ክርስቲያን ውስጥ ኦሪገን የሚባሉ አባትን ያውቋቸዋል? በኢትዮጵያ አዎ፣ በኢትዮጵያ የለም። በኢትዮጵያ ኦኬ። አዎ፣ በኢትዮጵያ የለም ሳይሆን አላውቅም። የለም ነው። አሬ አንዴ ይረጋጉ በቃ። እሺ አያውቁም። እሺ የሮሜ መልእክትን የሳቸውን ሮሜ 5:9ን ያብራሩበትን ኮሜንታሪ ያውቃሉ? አንተ በኢትዮጵያ የለም እያልኩ ነው እኮ። እኔም እኮ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንትን ምዕመን ነኝ መርጌታ። እና እሳቸው ኢትዮጵያዊ ቤተክርስቲያን ኦሪገን የሚባሉ ኢትዮጵያዊ ነበሩ አይደለ? እኔ የለውት ልንገሩት፣ እኛ ቤተክርስቲያን ውስጥ ያደግን የቤተክርስቲያን ልጆች ነን። የቤተክርስቲያንን ትምህርት ጠንቅቀን የተማረ ልጆች ነን። የምንጠይቆት የቤተክርስቲያንን ትምህርት ነው። እሺ እንቀጥል። እሺ ተውት። እሺ ቅዱስ ቆጵርያኖስን ያውቋቸዋል? ቅዱስ ቆጵርያኖስን ያውቋቸዋል? ቅዱስ ቆጵርያኖስን ያውቋቸዋል? ቅዱስ ቆጵርያኖስ ኢትዮጵያዊ ናቸው? አያውቋቸውም። እሺ ተው። አይ ኦርቶዶክስ ነኝ፣ የኦርቶዶክስ አባት ነኝ ስላሉ ነው። እሺ ቅዱስ ቆጵርያኖስ መልስ ስለሌለ ነው። ለዚህ ነው የምነግራችሁ። እኔ ጥያቄ ላይ ነው። እሺ ቆይ፣ አይ ጥያቄ ቆይ፣ ለሐዋርያት የቀረቡ አባት ናቸው። የቤተክርስቲያን አባት ተብሎ ቤተክርስቲያናችን ካስተማረችን አንዱ ቅዱስ ቆጵርያኖስ ነው። የእሳቸውንም ኮሜንተሪ ወይም ማብራሪያ የሉቃስ ወንጌል ማብራሪያ ቤተክርስቲያናችን ትጠቀማለች። የሉቃስ ወንጌል ምዕራፍ 9 ቁጥር 56ን ያብራሩትን ክፍል ምናልባት ካወቋቸው ቅዱስ ቆጵርያኖስን ፈረንጆች ምን ይሏቸዋል መሰለኝ? እኛ ቅዱስ ቆጵርያኖስ እንላቸዋለን፣ ፈረንጆች ሲፒሪያን ይሏቸዋል። ሲፕሪያን ኦፍ ካርቴጅ ይሏቸዋል። አያውቋቸውም። እሺ እሳቸውም በቤተክርስቲያን ውስጥ አስተምረዋል። እሺ ሂፖላይተስን ሃይማኖተ አበው ላይ አሁን ሂፖላይተስ ኦፍ ደሮም የሚባሉትን ያውቋቸዋል? ሂፖላይተስን ያውቋቸዋል? ሂፖላይተስን ያውቋቸዋል? መርጌታ ያው ሃይማኖተ አበው ላይ ያሉ አባት ታላቅ አባት ናቸው። አፖስቶሊክ ትራዲሽን የሚል መጽሐፍ አላቸው። ይኸውልህ እሺ ሌሎቻችሁም ብዙ ሰዎች አላችሁ አይደለ? ሃይማኖት መርጌታ ሂፖላይተስን ያውቋቸዋል ወይ? 318 ሃይማኖተ አበው ውስጥ አንድ ኢትዮጵያዊ የለም። ሂፖላይተኛ ስለዛ አይደለም ጥያቄ። የሚያውቁ ከሆነ አውቃለሁ፣ የማያውቁ ከሆነ አላውቅም። ሂፖላይተስ ኦፍ ዘሮም ሃይማኖተ አበው ላይ ያሉትን አባት ያውቋቸዋል? አያውቋቸውም። ሃይማኖተ አበው ውስጥ ያሉ አባቶች አፖስቶሊክ ትራዲሽን ሃይማኖተ አበው ውስጥ ያሉ አባቶች በቃ መርጌታ ይተው ኦገስቲንን ያውቁታል? በቃ የውጭ አባንትና ምናወራው ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መርጌታ፣ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንትን እያለ አየሽ፣ ምናወራው ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። እሺ ቅዱስ ጎርጎርዮስን ያውቋቸዋል? ስለ ግልጽ ቅዱስ ትነግረኛለህ እንዴ? እሺ ቅዱስ ጎርጎርዮስ ዘንዚናዙን ያውቋቸዋል? የምታወራኝ መርጌታ ቅዱስ ጎርጎርዮስ ዘንዚናዙን ያውቋቸዋል? ቅዱስ ጎርጎርዮስ ምኑ ሃይማኖት አበው በደንብ አድርጌ ተምሬዋለሁ። አንድ ያውቋቸዋል ወይ? እኔ ተማሩ አልተማሩም ብዬ አይደለም የምጠይቆት። ቅዱስ ጎርጎርዮስን ያውቋቸዋል? ጎርጎርዮስ ዘኒሱስን በለው ጎርጎርዮስ ዘእንዚናዙን በለው እኔ ስለ ኒሲስ አልጠየቅኩትም። ቅዱስ ጎርጎርዮስ ዘእንዚናዙ ያውቋቸዋል? እንደዛ የሚባል ኢትዮጵያዊ የለም። እነዚህ አባቶች ግን በደንብ ነው የማውቃቸው፣ በደንብ ነው የማውቃቸው። እሺ የእሳቸው ኦሬሽን 40 ቁጥር አሁን በጣም እየቀረበልኝ ነው እና ምን ልልሽ ፈልጌ ነው፣ እየቀረበሎት ሲያነቡት እንወያያለን። ያንብቡና ሲጨርሱ ከኛ ጋር ውይይት ይመጣሉ። አሁን ወደ ጥያቄ። ስለዚህ አሁን እንቀጥል፣ እችን እንጨርሳለን። መጽሐፍ እየቀረበሎት ስለሆነ አሁን መጽሐፉን ያንብቡት መጀመሪያና ከዛ ነው ወደኛ ይመጣሉ ለውይይት። ቀጥሉ። አሁን ቆይ፣ አሁን እንቀጥል።
ሳሙ እንቀጥል። ጥያቄ ይኸው የቤተ መርጌታ ክርስቲያን ይጠይቁ። ጥያቄ መርጌታ ወደ ጥያቄ ይሄዱ። ገና እያሉ እኮ ነው። ስለዚህ ይቅረብሎት፣ አንብበው ሲጨርሱ እንወያያለን። አሁን ወደ አቤት ጥያቄው መርጌታ ጥያቄ ጨርሰዋል። መርጌታ ሳሙን የሚጠይቁትን ጥያቄ ጨርሰዋል። ነው ሳሙ ነው ጠያቂ። ምንድነው እሺ የሚቀርበው? ሳሙ እኔ ነኝ ጥያቄ የምጠይቀው እንዴ? 30 ሰከንድ ልጨምርለት። ምንድነው የሚቀርበው? እሺ ጥያቄ ይመልሱ። ሳሙ ቀጥል። እሺ በህፃናት ጥምቀት ዙሪያ ቅዱስ ጊዮርጊስ ዜና አይሰሙ። ቆይ አዳም አቁሙ። ይኸውልሽ አየሽው? ሄሉዬ አንድ ተሳስቶ አንድ ኢትዮጵያዊ እንኳን መጥቀስ ሲያቅተው አንድ እባክዎትን ምን አገባውት? እሱን ማጠቃለያ ላይ ይናገራሉ። መርጌታ አሁን የለውም እኛ ያለን የኢትዮጵያ ሊቃውንት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መርጌታ ሞዴሬተር ቀንሺ። መርጌታ አይ ሞዴሬተሮች ሮፉ ኖ ሞዴሬተሮች ሮፉ ውይይት ቁጭ ብለን እኛ ሚውት እንደረጋ ኖ ማንም አላረገም። ሰሙ አያረጉም። እዚህ በእናትሽ ሄለን ማንም ይደክማል። እኛ ደክሞናል። ፕሊዝ እሺ አንዴ ቆይ ያልተኙ ሰዎች ስላሉ እኔም ደከመኝ። እኔ አንደኛ ስለዚህ መርጌታ ደግሞ ቆይ መርጌታ ቆይ አንዴ በጭቅጭቅ ሰዓታችንን አንጨርስ። እርሱ የተጠቀሙትን እድል ሰሙ መጠቀም ስላለበት እሱ ይጠይቆትና በቃ እንጨርሳለን። አይደለም ጠየቅ የለም እኮ ጥያቄ አሁን ጎርጎርዮስ ዜናቱ ጥያቄ ነው። በቃ ሌላ ጥያቄ ይጠይቅ። ግድ የለም ጥያቄ ነው። ጥያቄ አይደለም ታዛቢ ይመልሳል። ታዛቢው እኮ ይጠይቃል በኋላ። ስለዚህ ይቀጥላል። ተሳስቶ እኮ አንድ ጥያቄ የማያቀርብ አቤት መጣው በቃ አውዳው ያርገው ሰሙ ቀጥል። ወደ ሁለተኛ ጥያቄ ቀጥል። ይኸውልሽ እሺ መርጌታ አረበናቶት እኔ ነኝ ሚውት ያረኩት። መርጌታ ይቅርታ ቀጥል ጥያቄህን። እሺ መርጌታ ሐዋርያት መጽሐፍ ቅዱስ ላይ የጻፉት ኢትዮጵያ ናቸው እንዴ? አጠቃላይ መጽሐፍ ቅዱስን የጻፉ እስኪ ይሄን ምላሽ ይስጡን። ማለትም አዲስ ኪዳን መጽሐፍን የጻፉት ኢትዮጵያዊ ናቸው እና ፈረሳቱታ እና ስለታወጣፉ ፈረሳቱታ ሰሙ ይቅርታ ኢትዮጵያ እያሉኝ ስለሆነ ነው። ፈረሳቱታ ሰሙ ተመለስ። አይ እሳቸው ኢትዮጵያ ወደ ጥምቀት በቃ ወደ ጥምቀት መርጌታ ማን የቅዱስ ጎርጎርዮስ የእንዚናዚውን ቅዱስ ጎርጎርዮስ በህፃናት ጥምቀት ዙሪያ ምን እንዳለ ያውቃሉ? ያው በቤተክርስቲያን ውስጥ ያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህን ነኝ እያሉ ጀስት የተማርኩ ሰው ነኝ እያሉ ስለሆነ ቅዱስ ጎርጎርዮስ ዘንዚናዙ ወይም ሴንት ግሪጎሪ ኦፍ ናዚያንዙ ስለ ህፃናት ጥምቀት ምን እንደተናገሩ ይነግሩናል። እዚህ ጋር ትልልቅ አባቶች ናቸው። በደንብ ነው የማውቃቸው። ስለ ኢትዮጵያ ኦሬሽን 40 ቁጥር 28 ኦርቶዶክስ ተዋሕዶ ኦሬሽን 40 ቁጥር 28 ስለ ህፃናት ጥምቀት ይላሉ። ይመልስ። ቆይ ሰሙ ይመልሱ። አውቃለሁ ካሉ ይመልሱ። ቆይ ጥያቄ ልቀጥል እኮ ነው። አውቃለሁ ካሉ ኦሬሽን 40 ቁጥር 28 ምን አሉ? መልስ ልመልስልህ እኮ ይመልሱልን። ኦሬሽን 40 ቁጥር 28 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሳይሆን ስለ ቅዱስ ጎርጎርዮስ ዘንዚናዙን የጠየቁት ኦሬሽን 40 ቁጥር 28 መልሱልን። የለም 40 ቀን አላለም። እየጠየቁ ነው ስለ 40 ቀን ስለ 100 ቀን አይደለም ጥያቄ። ያውቋቸዋል። ኦሬሽን 40 ማይ ጋድ ቆይ ሰሙ አንዴ ይልክ ጥያቄው ታቃቸው። ቆይ ሰሙ ቆይ አንዴ ጥያቄው ታቃቸዋል። አዎ ብለዋል። ስለዚህ ከዛ ላይ ማንሳት የምትፈልገው ጥያቄ አነሳው ይመልሱ። አንተ ደግሞ ዝም በል። ኦሬሽን 40 ይልሽ በደንብ ኦሬሽን 40 ቁጥር 28 አውቀው ነው አብሮ የሚያወሩ። ኦሬሽን 40 ቁጥር 28 ላይ ስለ ህፃናት ጥምቀት የተናገሩበትን ክፍል የሚያውቁት ከሆነ ይንገሩት። ይሄው እዚህ ውስጥ 505 ሰው አለ። እየጠበቅነው ነው በደንብ። አሁንም ደጋግሜ ልንገርህ፣ አንድም የውጭ ሊቃውንት የተባሉ በሙሉ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥምቀት በቃ አልፈነዋል። ቅዱስ ዮሐንስ አፈወርቅን ያውቋቸዋል? የለም ስለ ኢትዮጵያ አላወራም። እኛ ስለ ኢትዮጵያ አይደለም እየጠየቅነው ያለ ነው። ስለ ጥምቀት እኮ ነው። ርዕሳችን ጥምቀት ነው። መርጌታ ርዕሳችን ጥምቀት ነው። ጥምቀቱ ደግሞ
ስለ ጥምቀት ነው። ጥምቀት ደግሞ የቤተክርስቲያኗን ትምህርት ነው እያነሳን ያለው። የቤተክርስቲያኗ እኮ አባቶች ናቸው። ስለዚህ የቤተክርስቲያኗ አባቶች ከሆኑ እንግዲህ መርጌታ ይሞክሩ እንዴ ባካርጎ በእናትህ 3 ደቂቃ። እሺ ቀጥል ሰሙ ሚውት አቋቸው። እሺ ቀጥል። ቅዱስ ዮሐንስ አፈወርቅ የቆሮንቶስን አንደኛ ቆሮንቶስን በተረጎመበት መልእክቱ ምዕራፍ 7 ቁጥር 14 ላይ ስለ ሕፃናት ጥምቀት ምን ብሎ ተረጎመ? ፍጠኑ። አንድ ጥያቄ አልመለሱልኝም እስካሁን። በ40 ቀን በ80 ቀን አረ የቆትን ይመልሱ። አረ በስመ አብ በሉ። ማጠቃለያ ምንም ማለት ነው። 40 ቀን በ80 ቀን ምንም አጣቀም ዝም ብለህ ነው አንተ መቀውጠው። ኔጋቲቭ ላይ ሰሙ ኖ ሰሙ አልቋል። ሄዱዬ እሺ ጨርሳችኋል? 2 ደቂቃ ማጠቃለያ። እሺ ማን ይጀምር? ሰሙ አጠቃላይ ከዛ መርጌታ ጥያቄ ከዛ ባርእስት አልተወያዩም፣ ባርእስትም አልመለሱም። መርጌታ unfortunately this is the worst debate I ever saw። በቃ በጣም ራሴን ያመነው እሱን ሰጣችኋለሁ ለእናንተ እድል። ሰሙ 2 ደቂቃ አጠቃል፣ መርጌታ 2 ደቂቃ አጠቃል። በነገራችን ላይ አሁን ስንሎት የነበረውን በጠቅላላ በደንብ አስተውሉ። አሁን ስንሎት የነበረው በጠቅላላ ስለ ቤተክርስቲያን አባቶች ነው እየተነገረን ያለ። ስለ ኦሪገን ስናወራ በደንብ አስተውሉ። ኮሜንታሪ ያላቸው በሮሜ መልእክት ምዕራፍ 5 ቁጥር 9 ላይ ኮሜንታሪ ያላቸው ይሄም ስፔሲፊካሊ ስለ ሕፃናት ጥምቀት የተናገሩበት የጻፉበት ያብራሩ ኮሜንታሪያቸውን በደንብ ገብታችሁ ማየት ትችላላችሁ። ሌላኛው እነዚህ አባት ሌቪቲከስ ኮሜንታሪ ያላቸው እዛ ላይ ሌቪቲከስ ምዕራፍ 8 ቁጥር 3 ላይ ገብታችሁ እና ቅዱስ ቆጵርያኖስ አንድም ሲሉ የነበረው ሲጀመር ቅዱስ ቆጵርያኖስ ሲጀመር ቤተክርስቲያን በዘር በጎጣ ባካያ አሐቲ ዓለም አቀፋዊት የሁሉ ናት እያለን ስንናገር ለሆነች ሀገር ለሆነች አካባቢ የተሰጠች ቤተክርስቲያን አለች። ሲጀመር ብዙ አንሄድም። ሂፖላይተስ ኦፍ ሮም እነዚህም አፖስቶሊክ ትራዲሽን በሚለው መጽሐፋቸው ይታወቃሉ። ፔጅ 21 ላይ ቀጥታ ገብታችሁ ሂፖላይተስ ኦፍ ሮም ምን አለ የሚለውን በደንብ ተመልከቱ። ኦገስቲን ኦፍ ሂፖ መጨረሻ ላይ እንደውም ዘ ላይት ኦፍ ካቶሊክ ኤንድ ፕሮቴስታንት ይባላሉ። እኚህንም ጠይቄያቸው ነበረ ሊመልሱላ። ቅዱስ ጎርጎርዮስ ዘንዚናዙ ሴንት ግሪጎሪ ኦፍ ናዚያንዙ ኦሬሽን 40 ቁጥር 28 ላይ አሁን ጠይቃቸው ነበረ። ቅዱስ ዮሐንስ አፈወርቅ የቆሮንቶስ መልእክት ምዕራፍ 7 ቁጥር 14 ላይ ስለ ሕፃናት ጥምቀት ዲቴል ያብራራሉ። ስለዚህ የቤተክርስቲያን አባቶች ምን አሉ የሚለውን ነገር ይሄ ነው። አንድ እሳቸው በተናገሩት ነገር ላይ አንድ ልበልላችሁ፣ በጣም አንደርስታንድ እንድታደርጉ አንድ ነገር ልበልላችሁ። አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 14 ላይ ገብተው መርጌታ ቢያነቡ ደስ ይለኛል። እዚህ ውስጥ ያላችሁ ክርስቲያኖች ሁላችሁም ብታነቡ ደስ ይለናል። ሕፃናት ለምን ይጠመቃሉ ለሚለው ሕፃናት ሲጀመርም የሚቀደሱት በእናት በአባት በቤተሰቦቻቸው ምንድነው እምነት ነው። ይሄን ደግሞ መጽሐፍ ቅዱስ ስለሚደግፈን ነው። ግቡ አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 14 ላይ ያመነ ባል ያላመነ ባል በሚስቱ ይቀደሳል፣ ባመነች ሚስቱ ይቀደሳል። ያመነች ሚስት ያልተቀደሰ ባሏን ትቀደሳለች ካለ በኋላ ልጆቻቸውም እንዲሁ ተቀድሰዋል ይላል። በማን ባመኑት ቤተሰቦቻቸው። ይሄን እንኳን ሳያውቁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህን ነኝ ማለት በጣም ከባድ ነው። ለዛው መርጌታ የሚል ታይትል ተይዞ ይሄን የመጽሐፍ ቅዱስ ክፍል አለማወቅ በጣም ሾክ አደረገኝ። እኔ አሁን በጣም ነው የደነገጥኩት። እኛ የምናወራው ጥምቀት ላይ ነው፣ ፎከስ የምናደርገውም ጥምቀት ላይ ነው። አንድ የቤተክርስቲያን መርጌታ ነኝ ያለ አንድ ጥምቀት ላይ ማውራት አቅቶት በጣም ሼም ነው። አንድ ጥምቀት ርዕስ ላይ እኔ እኮ ከዚህ በኋላ 40 ሰዓት ብትሰጡኝ እኔ ስለ ቤተክርስቲያን ትምህርት ጥምቀት ላይ ያላትን የቤተክርስቲያን ትምህርት አይበቃኝም። 40 ሰዓት ብትሰጡኝ 5 ደቂቃ ማውራት አቅቶት አንዴ ጥምቀት ጋር አንዴ ታቦት ጋር አንዴ እንትን ጋር ይሄ በጣም ያሳፍራል። መርጌታ ከዚህ በኋላ አምሮ ተዘጋጅቶ መስጊድ ብናደርግ ወይ ገና አንዴ ቃል ያጉ አንድ ደቂቃውን ይጨርስና መርጌታ እሱም ሰዓቱትን በደንብ እሱ እንደረገጡት እርሱም ይረግጡታል። አንድ ደቂቃ ይጨርስ። ኦኬ እኛ እየተራገጠን ሳይሆን እውነትን ነው እያወራን ያለ ነውና በነገራችን ላይ አንድ የኢትዮጵያ እንትን ሲጀመር ቤተክርስቲያን ከመቼ ጀምሮ ነው መጽሐፍ ቅዱስ ኢትዮጵያ ይልቃል? ሲጀመር የሐዲስ ኪዳን መጽሐፍ እስራኤላውያን እኮ ናቸው። ሄዱ ወደ ዓለም ሁሉ ወንጌልን ስበኩ ሲባሉ እኛ እኮ መንበረ ማርቆስ ነው የምንባለው። ህንድ እንኳን የህንድ ቤተክርስቲያን መንበሯን የሰየመችው ሐዋርያው ቶማስ ነው። ወደ ዓለም ሐዋርያ ሲበተኑ ኢትዮጵያዊ አይደሉም። በነገራችን ላይ ወይ ህንዳዊ ወይ ግብፃዊ አይደሉም። ወንጌሉ የደረሰባቸው አካባቢ በጠቅላላ በክርስቶስ ልጅ የሆኑና ወደ ቤተክርስቲያን አካል ይጨምራሉ። ኢሬስፔክቲቭ ኦፍ ኢትኒሲቲ ያለ ዘር ያለ ጎጥ ያለ ጎሳ በክርስቶስ ስትሆኑ ዘር የለም። በክርስቶስ በአካባቢ አትወሰኑ። ወደ ዓለም ሂዱ ወንጌልን ስበኩ ተብሎ ነው የተበተኑት ሐዋርያት።
መርጌታ የኢትዮጵያ ሊቃውንትን እኮ ብንጠቅስሎት እንኳን አያውቋቸውም። ብንጠቅስሎት ብንነግሮት እንኳን አያውቋቸውም። አሁን አንድ ከጠቀስልላቸው ውስጥ የቤተክርስቲያን ትምህርት ይሆኑ የቤተክርስቲያን አባቶችን አንድም አያውቋቸውም። ምን እየሰሩ ነው ኦርቶዶክስ ውስጥ የነበሩት? እርሱ ምንድነው ሙያዎት? ህብስት እየጋገሩ ነበር? ምን ያርጉ? ግቢ እያጸዱ ነበር? ምን እየሰሩ ነበር እስከዛሬ ቆዩት ኦርቶዶክስ ቤተክርስቲያን ውስጥ? የለም እኮ ምንም የሚያውቁት ነገር የለም። ሰዓትን ጨርሷል። ሰሙ አመሰግናለሁ በጣም ስለነበረ ጊዜ። ጥያቄዎች ከቤት ስለሚነሱ እኔም ጥያቄዎች ስለሚኖሩኝ ትቆያለህ ብዬ ተስፋ አደርጋለሁ። አመሰግናለሁ። እሺ እኔ ልቀጥል እንግዲህ። አንደኛ አሁን ሲጠቅሳቸው የነበሩ አባቶች እጅግ በጣም የተወደዱ አባቶች ናቸው። የትርጉም መጽሐፍቶቻቸው ሁሉ በኢትዮጵያውያን ሊቃውንትም ተቀባይነት ያላቸው ምናልባትም እዚህ ቅድም አሳይቻቸዋለሁ ምስጢረ ጥምቀት በሚለው መጽሐፍ ላይም በርካታዎቹ የውጭ ሰዎችም እነ ዮሐንስ አፈወርቅ በዚህ ዙሪያ ምን አለ ምናምን የሚሉትን ሁሉ ጽፌዋለሁ። ቅድም አሳይቻቸዋለሁ። ምስጢረ ጥምቀትም በነገረ ክርስቶስም እንደዚሁ ያሳይቻቸዋለሁ። 480 ገጽ የጻፍኩትን እሱን ፈልጋችሁ አንብቡ ሌሎቻችሁ። ሌላው እዚህ ጋር መናገር የምፈልገው የተነጋገርነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥምቀትን ስለሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥምቀትን እዚሁ ያሉ አባቶች የተናገሩት ያስተማሩት ይኸውና አቡነ ጎርጎርዮስ አሉ፣ ይኸውና አባ መልከጼዴቅ አሉ፣ ሌሎችም አሉ። እዚህ ዘርዝሮ ማሳየት ይቻላል። ግን አንድ አባት እንኳን በኢትዮጵያ ውስጥ ያሉ እነዚህ የጠቀሳቸው ሃይማኖተ አበው ያሉ አባቶች 318ቱ ሊቃውንት ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥምቀት አንዳቸውም እንኳን አላወሩም። ስለ ጥምቀት አውርተዋል። አዎ ይኸው እነ ጳውሎስም ይኸው መጽሐፍ ቅዱስ የምንጠቅሰው እኮ ኢትዮጵያውያን ሆነው እኮ አይደለም፣ ኢትዮጵያውያን ስለሆኑ አይደለም እያልን ያለ ነው። ከመጽሐፍ ቅዱስ ውጭ የሆነው መጽሐፍ ቅዱሳዊ ያልሆነ ኢትዮጵያ ውስጥ ያለው ጥምቀት እዚሁ የኢትዮጵያ ሊቃውንት የፈጠሩት የኢትዮጵያ ሊቃውንት እንዲህና እንዲያ እናድርገው ብለው ቀኖና ሰርተውለት በቀኖና ደንግገው ይዋል መጽሐፍ በቀኖና ደንግገው እነዚህ የኢትዮጵያ ሊቃውንት የደነገጓቸው ድንጋጌዎች ዓለም ማያውቀው ነው ብዬ ተናግረ ሰሙ እንትን አላቸው አለ ጠቅላላ ማን ነው ታቦት ይዞ የሚወጣ? ማን ነው ታቦት አለው ያለው? ግብጽ የትኛው ጋ ነው በዓሉ ይዛው የምትዞረው ታቦት? ጠረጴዛ አለ? አዎ አለ። ኢትዮጵያ ውስጥ ጠረጴዛ የሚባል የለም። ያለው ምንድነው? ታቦት ነው። በጣም ታቦት ነው። አራት ማዕዘን ሆኖ 40 በ40 ሴንቲሜትር ምናልባት 40 በ40 አለ፣ 35 በ40 አለ። ይሄ አይነት ታቦት በዓለም ላይ የለም። ካቶሊክ ጋም የለም። ይሄ የተጻፈበትም እንደዚሁ የለም። ስለዚህ ያወራው ነገር አንድ እንኳን ስለ ኢትዮጵያዊ ጥምቀት ሊያመጣ ከቶ አንዲት አጣ። ምን ያደርግሽ? የተለመደ ምንድን አቡነ ጎርጎርዮስ ዘእንዚናቱ ጎርጎርዮስ ምናይ ጎርጎርዮስ እንትን እንጂ ያለም ማለት ነው። የሰማነውን በእዝነ ልቦናችን ያሳድርብን። ሌሎቻችሁ ሁላችሁ ማወቅ ያለባችሁ ነገር ቢኖር እሺ ቆየኝ አንድ ቆይ ሰሙ መድረክ ላይ ያላችሁ አይደለም። በቃ ጨርሰዋል። መርጌታ ጨርሰዋል። በጣም የምናመሰግነው ቃለ ሕይወት ያሰማልን። እርሶ ከመሄዶ በፊት ኤድናን እንቅልፏን አሳጥተን ስለሆነ እንትን ያደረግናት ጥያቄ ብቻ ለኤድና ልፍቀድላትና አውሯት ከኤድና ጋር 1 ደቂቃ ብቻ። መርጌታ ሰዓት በኋላ ሳንተኛ ስራ እንድንሄድ ነው። ሌሊት ሁሉ አደርንና እኔ ጥያቄ እኔም በጣም ራስ ምታት እንትን ስላለኝ ከኔ ላይ ያለው ጽጌና እሱ ጥያቄ ስላለው ለሱ ሰጥቷለሁ። የኔ ጥያቄ እሺ
አንዳንድ ጥያቄ ከሆነ መርጌታም ስለቸኮሉ ጽጌን አመሰግናለሁ ኤዲ በጣም ነው አመሰግናለሁ ይሄሉ ባለቤቱም በጣም አመሰግንሻለሁ ስለአስገባሽኝ አማርኛ ትንሽ አጠር ይለኛል መርጌታም ወንድማችን ሰሙ ለነበራቸው ቆይታ